እግዚአብሔር የተመሰገነ ይሁን። እነዚህን ሶስት ምዕራፎች አብረን እናያለን። እነዚህ ሶስት ምዕራፎች በዮሐንስ ውስጥ በጣም ቁልፍ ምዕራፎች ናቸው። ምናልባትም ምዕራፍ 10ን እና ምዕራፍ 11ን በሌሎቹ ወንጌላት ላይ ሲኖፕቲክ ጎስፕል ላይ ወይም ተመሳሳይ ወንጌላት ላይ የማናገኛቸው ታሪኮች ናቸው። እነዚህ ታሪኮች ለየት ይላሉ። ምዕራፍ 10 እና ምዕራፍ 11 ምዕራፍ 12 ላይም ሲኖፕቲክ ጎስፕል ላይ አሉ። ግን ቢሆንም የምንጭ አጠቃቀማቸው ትንሽ ይለያል። ለምሳሌ ምዕራፍ 12 ላይ ከቁጥር 1 ጀምሮ የኢየሱስ ወደ ቢታንያ መጥቶ ሽቶ የተቀባው እነ ማርያም እነ አልዓዛር ቤት ውስጥ ነው። የማርታ እህት የአልዓዛር እህት ማርያም ናት የቀባቸው። ይህንን ታሪክ ግን ማቴዎስና ማርቆስ ሲያስቀምጡት አይተነዋል። ታስታውሱ እንደሆነ ለምጻሙ ስምዖን ነበረ በኢየሱስን ምሳ ጋብዞት ቤቱ ከፋሲካ ከ2 ቀን በፊት። እዚህኛው ላይ የ6 ቀን ልዩነት ያለው ይመስላል ዮሐንስ ወንጌል ላይ። ማርቆስ ወንጌል ላይ ማቴዎስ ወንጌል ላይም በተለይ ሴራቸውን ሲጠነስሱ 2 ቀን ይቀራዋል ፋሲካ የሚለውን ዝግጅት ይዘው ነበረ ፈሪሳውያንና የጸሐፍቶች ወይም ደግሞ የካህናት አለቆች። እዛ ቦታ ላይ ደግሞ በስምዖን ቤት ግብዣ ላይ ተገኝታ ነው የቀባቸውና ታሪኩ አንድ አይነት ነው። እንደገናም ደግሞ ድርጊቱም ተመሳሳይ ነው። የተቀባውም ሽቶ የሽቶም ዋጋ ተጠቅሷል። ምናልባት እነዛ ምዕራፎች ኃጢአተኛ ነበረች ይላሉ፣ ኃጢአተኛ ሴት ናት ይላሉ እነዛ ጸሐፊዎች ማለት ነው። ማርቆስም ማቴዎስም ኃጢአተኛ እንዴት ኃጢአተኛ የሆነችው ሴት እግሩን ስትቀባው እንዴት አልተጸየፈም? እንደውም በልቡ ጥያቄ የፈጠረበት ስምዖን እቺ ልጅ እንደዚህ አይነት ሴት ሆና ስትቀርበው እንዴት ዝም ይላል ብለዋል። እነዚህን ነገሮች አንስተው አንዳንድ ሰዎች ሊያስቸግሯችሁ ይችላሉ። ስለዚህ ሊያስቸግሯችሁ ስለሚችሉ ምንድነው መልሳችን ሊሆን የሚችለው? ሶስቱ ወንጌላት ጸሐፊዎች ማርቆስ፣ ማቴዎስና ሉቃስ አንድ አይነት ምንጭ ተጠቅመዋል። ምንጫቸው ከአንድ ምንጭ ነው የወሰዱት ታሪኮቻቸውን ሲያደራጁ ማለት ነው። ወይ ማቴዎስና ማርቆስ ወይ ማቴዎስና ሉቃስ ወይ ከማርቆስ ወስደዋል፣ ወይም ደግሞ ማቴዎስም ሉቃስም ማርቆስም ክሬሌ የሚባል ወይም ደግሞ ካልታወቀ ምንጭ ወስደዋል። ታሪኩን ከዛ ካልታወቀ ምንጭ ወስደው ተመሳስለዋል። መመሳሰላቸው አንዱ እንትኑ ምንድነው? ከሚያነሱት መካከል ምሁራኖቹ ያልታወቀ ምንጭ አንድ አይነት ምንጭ ስለተጠቀሙ ለዛ ነው የተመሳሰሉት። ዮሐንስ ልክ እንደነሱ ከነሱ ጋር ተመሳሳይ የሆነ ምንጭ አልተጠቀመም። ስለዚህ ታሪኩ አንድ ነው፣ ሁሉ ነገሩ አንድ ነው፣ ግን አንዳንድ ነገሮች ልዩነቶች አሉት ማለት ነው። ይሄንን ዝም ብለን ግንዛቤ ውስጥ እንድናስቀምጥ ነው። ሌላው ሁለተኛው ምዕራፍ 12 ላይ ያለው ሽቶ የቀባቸው ማርያም ምዕራፍ 11 ላይ ቀድሞ ተጠቅሷል። ታሪኩ ከመጠቀሱ በፊት ምዕራፍ 12 ምናልባትም ወይ ምዕራፍ 11 ነው መሆን ያለበት ወይ መቀዳደም አለበት። ለምን ምዕራፍ 11 ላይ ተጠቅመዋል። ሽቱ የቀባቸው ማርያም ተብሎ ምዕራፍ 11 ላይ ተጠቅሷል። ግን ሽቱ እንደቀባቸው ደግሞ ዮሐንስ ያስቀመጠው ምዕራፍ 12 ላይ ነው። እነዚህ ሁሉ ነገሮች ምንድናቸው? እንደው የአጻጻፍ ቅደም ተከተል እንትን እንጂ የታሪክ ፍሰት ችግር አይደለም፣ ወይም ደግሞ የተዛባ ታሪክ እያቀረበ ሳይሆን ዮሐንስ የአጻጻፍ ቅደም ተከተል ጉዳይ ነው ማለት ነው። በዚህ መልኩ እንያዘው። ወደ ትምህርታችን ስንገባ ታዲያ እነዚህ ሶስት ምዕራፎች በተለይ ምዕራፍ 10 አነጋጋሪ የሆኑ ጉዳዮች የያዘ መጽሐፍ ነው። ምናልባትም አይሁዳውያንን አበሳጭቷቸዋል የኢየሱስ ንግግር። በተለይ እኔና አብ አንድ ነን
የሚለው ንግግራቸው የንግግሩ ምዕራፍ 10 ቁጥር 30 ላይ ነው ይሄን የተጠቀመው። ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲላቸው አይሁድ ሊወግሩት እንደገና በድጋሚ እንደገና ሊወግሩት መቼ ነው? እንደገና ከዚህ አስቀድሞ ሊወግሩት የነበረው መቼ ነው? ትላንትና ወይም ከትላንት ወዲያ እንዳያችሁ እርግጠኛ ነኝ። ምዕራፍ 8 ቁጥር 59 ላይ ኢየሱስም እውነት እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ነኝ አላቸው። የዚህን ጊዜ ሊወግሩት ድንጋይ አነሱ። ስለዚህ በጣም የሚያበሳጫቸውን ነገር ነው የነገራቸው ኢየሱስ እኔና አብ አንድ ነን የሚለው። ስለዚህ ምዕራፍ 10 በጣም አነጋጋሪ የሆኑ ብዙ ነገሮችን ይዟል። እናንተን አማልክት ናችሁ አልኩ ደግሞ ይላል። አማልክት ናችሁ አልኩ ይላል። በሕጋችሁ አማልክት ናችሁ ተብሏልና ስለዚህ አማልክት ናችሁ እኮ ተብሏል። እኔና አብ አንድ ነን ማለት የሚገርም አይደለም። እናንተም እኮ አማልክት ናችሁ ይላችኋል፣ ሕጉ አማልክት ናችሁ ይላችኋል። ስለዚህ ብሎ ኢየሱስ እኔና አብ አንድ ነን ስላለ አይሁዳውያን ስለተቆጡ ለቁጣቸው ወይም ደግሞ ለነበረባቸው ጥያቄ መሞገቻ ሐሳቡን ሲያቀርብ ከመዝሙረ ዳዊት ላይ ወስዶ ያቀረበው ሐሳብ በራሱ አነጋጋሪ ሆኖ በተለይ በዚህኛውም ዘመን ዶክትሪንም ተሰርቶለት እኛ ሰዎች ራሳቸውን አማልክት ነን ብለው እንዲቆጥሩ ወይም ደግሞ እንዲያስተምሩ አድርጓቸዋል ማለት ነው። ስለዚህ ምን ማለት ነው አማልክት ናችሁ ሲል ምን ማለት ነው? ሰዎች አማልክት ናቸው ሲባል ምን ማለት ነው? ይሄም ልንመልሰው የሚገባን ጥያቄ ነው ማለት ነው። ሌላው እንደገና አጻጻፉ ላይ ኢየሱስ ራሱን በብዙ መልኩ ያቀርባል። አንደኛ እኔ እውነተኛ እረኛ ነኝ ብሎ ያቀርባል። ከዛ በረኛ አለ፣ እረኛውንም በጎቹንም ስለሚያውቅ በረኛ ይከፍታል ካለ በኋላ እንደገና እኔ ደግሞ የበጎች በር ነኝ ይላል። በረኛውም ነኝ በሩም እኔ ነኝ ይላል። እነዚህ ነገሮች ያነሳልና በምሳሌ ውስጥ ተለዋዋጭ ዘይቤ አድርጎ ራሱን እንደ እረኛም እንደገና ደግሞ እንደ በረኛም ሆኖ እንደገና ደግሞ እንደ በር ላይ እንዳለ ወይም ደግሞ በረኛ ወይም በጎቹ እንዲገቡ ለእረኛውና ለበጎቹ በር እንደሚከፍተው የተቀጠረ ሰው በር ከፋች ሆኖ ዘበኛ ወይም ደግሞ ጠባቂ ሆኖ እንደተቀጠረ ሰውም ራሱን አድርጎ ያቀርባልና እነዚህንም ነገሮች እንመለከታለን ማለት ነው። ስለዚህ እነዚህን ምዕራፎች እናያለን። ምዕራፍ 12 ደስ የሚለው አብዛኛውን አይተነዋል ከዚህ በፊት ማቴዎስ ወንጌል ላይ፣ ማርቆስ ወንጌል ላይ፣ ሉቃስ ወንጌል ላይ እኔም ሌሎች ወንድሞችና እህቶችም አብረን ያለን በዚህ ጉዳይ ላይ ብዙ ስላወራን ምዕራፍ 12 ላይ ብዙ አናደርግም። ምዕራፍ 12 ላይ የሚያወራው አንደኛ ኢየሱስ እግር ላይ ሽቶ መቀባቱን ይህንን በደንብ በጥልቀት አይተናል። ስለ ጌተሰማኔ፣ ስለ ፋሲካ እራት እነዚህ ነገሮች ሁሉ ስላየን ብዙ ትኩረታችንን እነዚህ ሁለት ምዕራፎች ላይ እናደርጋለን ማለት ነው። ምዕራፍ 10 42 ቁጥሮች አሉት። ለምዕራፍ 10 የሰጠሁት ርዕስ መልካሙ እረኛና እኔና አብ አንድ ነን የሚል ነው። መልካሙ እረኛና እኔና አብ አንድ ነን። ሁለት ሐሳቦች አይደሉም የተነሱት። ምዕራፍ 10 ላይ ተያያዥ ናቸው፣ እርስ በርሳቸው የተሳሰሩ ናቸው። እኔ መልካም እረኛ እኔ ነኝ የሚለውን እኔና አብ አንድ ነን ለበጎች የምንሰጠው ትኩረት ለበጎቹ የምንሰጠው አንድ ነን በሚል ምዕራፍ 10 እናያለን። ምዕራፍ 11 ደግሞ 57 ቁጥሮች አሉት። ሕይወት ሰጪ ጌታ ትንሣኤና ሕይወት እኔ ነኛል አይደለ? ሕይወት ሰጪ ጌታ የሞተውን አልዓዛርን ሕይወት ሰጠው፣ ኢየሱስ ሕይወት ሰጠው። ስለዚህ ያንን ሕይወት ሰጪ ጌታ እናይና ስለ ትንሣኤም ጥቂት ጽንሰ ሐሳቦችን አብረን እንመለከታለን ማለት ነው። ምዕራፍ 12 50 ቁጥሮች አሉት። መክበሩና ለመስቀሉ መዘጋጀት መክበር የሚለውንም የሰው ልጅ ይከብር ዘንድ አለው ብሎ የሚናገረው መክበር የሚለው ምን አይነት ክብር ነው? እኛ አሁን ክብር እንደምንለው አይነት ክብር ነው ወይስ ምን አይነት ክብር ነው? ዮሐንስ ወንጌል ላይ ዮሐንስ ስለ ክብር ምን አይነት አመለካከት ነው ያለው? ከምዕራፍ 1 ጀምሮ ምዕራፍ 1 ቁጥር 14 ላይ አንድ ልጅ በአባቱ ዘንድ ያለውን የሆነውን ክብሩን አየን ይላል። ክብሩን አየን ሲል የሆነ እንደው ኤክስተርናል የሚያንጸባርቅ ሳይሆን አምላክ ሰው ሆነና መካከላችን ተገኘ። የሚዳሰስ የሚነካ
የሚታይ ሆነ ክብሩን አየን ብሎ ክብርን በዚህ መልኩ ይገልጸዋል። ምዕራፍ 2 ላይ ደግሞ ውሃውን ወደ ወይን ጠጅ በመገለጥ ክብሩን ገለጠ ይላል። ስለዚህ የክብርን ትርጉምና የክብርን ጽንሰ ሐሳብ ዮሐንስ በሰፊው ነው የሚያየው። ከዛ ወደ ምዕራፍ 12 ላይ ሲመጣ ክብር መስቀል ነው። አባት ቆይ አሁን ግሪኮች መጥተው ላነሱት ጥያቄ መምህሩን ማየት እንፈልጋለን ብለው አንዳንድ ግሪኮች መጡ መምህሩን ላይ ማየት እና በፊልጶስና በእንድሪያስ በኩል ሲመጡ የኢየሱስ መልስ ምንድነው? እነሱ እሱን ለመጎብኘት ለማየት ናፍቀዋል። ኢየሱስ ደግሞ የእግዚአብሔርን ቀጠሮ ይነግራቸዋል። ምን ብሎ? የሰው ልጅ ሊከብር ሰዓቱ ደርሷል፣ የሚከብርበት ሰዓት ደርሷል ብሎ ሞቱን አመለከታቸው። ስለዚህ የክብርን ጽንሰ ሐሳብ ምዕራፍ 12 ላይ ለማየት እንሞክራለን። እኔና አብ አንድ ነን የሚለውን ምዕራፍ 10 ላይ ዋና ትኩረት እንሰጣለን። ሕይወት ሰጪ ጌታ ትንሣኤን በተመለከተ ምዕራፍ 11 ላይ ትኩረት እንሰጣለን። ከዛ ደግሞ የክብርን ጽንሰ ሐሳብ በተመለከተ ክብር ምንድን ነው? የክብር ዲክሽነሪ በኢየሱስ ውስጥ ምንድን ነው? በዮሐንስ ወንጌል ውስጥ ወይ ደግሞ ዮሐንስ የክብርን ትርጉም እንዴት አድርጎ አቀረበው ምዕራፍ 12 ላይ እናያለን ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ምዕራፍ 10 ከምዕራፍ 9 የቀጠለ ነው። ከምዕራፍ 9 የቀጠለ ነው። ምናልባትም ደግሞ እንደው ይሄን መጽሐፍ ቅዱስን በምዕራፍና በቁጥር የከፋፈለው ሰው በዚህ መልኩ ሲያስቀምጡት ምዕራፍ 10ን እንደው ተውት እንጂ ከምዕራፍ 9 ሙሉ ለሙሉ እንደቀጠለ ሐሳቡ በደንብ ግልጽ ሆኖ የምናየው ነው። የምዕራፍ 9 ማብቂያ ላይ ለነበሩት ፈሪሳውያን ወይም ደግሞ የተፈወሰውን ምዕራፍ 9 ላይ የተፈወሰውን እንግዲህ ስለ ቃላት አጠቃቀም ይቅርታ መጽሐፉ በሚለው ነው የተጠቀምኩት። በድሮ ለምሳሌ ማየት የተሳነው ብል ረጅም ነው ወይም ደግሞ በአይነ ስውሩ ብዬ ልጠቀም። ለዚህ ቃላት ይቅርታ ጠይቃለሁ። እናንተ ትረዱኛላችሁ። ይህንን ማየት የተሳነው ወይም አይነ ስውሩን ሰው ኢየሱስ ፈወሰው። የፈወሰው ደግሞ ጭቃ ቀብቶ ነበር የፈወሰው። የፈወሰበት ቀን ደግሞ ሰንበት ነበረ። ስለዚህ ይሄ ሰው ሰንበትን ይጥሳል። ሰንበትን ስለሚጥስ እውነተኛ የእግዚአብሔር ሰው ወይም ደግሞ ነብይ አይደለም፣ እንዴት ሰንበትን አያከብርም ብለው ፈውስህንም አንቀበልም ብለው ከምኩራብ አባረሩት ብሎ ነው የሚጀምረው። የሚዘጋው ምዕራፍ 9ን ከምኩራብ ተባረረ። ይህ አይነ ስውር ሰው ከምኩራብ ተባረረ። ምዕራፍ 9 ቁጥር 13 ላይ ወደ ፈሪሳውያን ወሰዱት፣ እንደተፈወሰ ወሰዱት። ፈሪሳውያን በጣም ብርቱ የሆነ እያወቁ ልባቸው እያወቀ ህሊናቸው እያወቀ አንዳንዴ አንድን ነገር ላለመቀበል ሆን ብለን ሆን ብሎ ተብሎ የሚደረግበት እንትን አለ። እንዲሁ ሰሞኑን አሁን በኳስ ነበርና ሁለት ተጫዋቾችን እንዲሁ ያነጻጽራሉ፣ ሮናልዶን እና ሜሲን ማለት ነው። እና በእርግጥ ወይም ጽንፍ ይታያል። የአንደኛው ደጋፊ አንደኛውን እያወቁም ቢሆን የማይቀበሉበትን ብዙ ነገር ያብጠል። ያው ኢትዮጵያ ውስጥ ኳስና ፖለቲካ ተንታኞች ሁሉም አለባቸው፣ ምንድነው ችግር አለባቸው። መጽሐፍ ቅዱስን የምናስተምር እንደነሱ እንዳንሆን ነው መጠንቀቅ ያለብን። እና እያወቁ እንደተፈወሰ እያወቁ ሁሉን ነገር ተረድተው ደጋግመው ሲጠይ እንደውም አስጨነቁት። ደቀ መዝሙር ልትሆኑ ትፈልጋላችሁ? ምንድነው የምትሉኝ? ተውኝ አላቸው። በኋላ ከጠየቁት በኋላ ከመረመሩት በኋላ መጨረሻ ላይ በሰንበት ላይ የተፈወስከው ይሄ ሰው ትክክል አይደለም ብለው እንደውም እንዳንተ አይነቱን ሰው የኛ ማህበር ወይም ደግሞ የኛ በረት ወይም የኛ የበጎች ጉሮን ነው የበጎች ማደሪያ እንዳንተ አይነቱን ሰው እንደውም አይቀበልም ብለው ከምኩራብ ምን አደረጉት? አስወጡት ብሎ ምዕራፉ በዚህ መልኩ ይዘጋል፣ በዚህ መልኩ ይደመድምልናል። ስለዚህ ዮሐንስ 10 ላይ የምናገኘው ኢየሱስ እንደዚህ ከምኩራብ የተባረሩትን ከምኩራብ አንፈልጋችሁም ተብለው የተባረሩትን የሚሰበስብ የሚያቅፍ የሚያሰማራ መልካም እረኛ ነኝ ብሎ ኢየሱስ ራሱን አስተዋወቀ። እኔ
መልካም እረኛ ነኝ፣ እውነተኛ እረኛ ነኝ ብሎ ነው። ስለዚህ ዮሐንስ 10 ላይ ያለው እውነተኛው የእረኛ ምሳሌ ይህንን ያሳያል ማለት ነው። ምናልባት ዮሐንስ 10ን ነካ አድርገነው ነበረ ታስታውሱ እንደሆነ። እንደ አጋጣሚ ሆነው ሕዝቅኤል 34ንም አብረን ነበረ ያየነው፣ ዘካርያስ ምዕራፍ 11ንም አብረን ነበረ ያየነው እና እነዚህ ሁለት ምዕራፎች የነዚህ ሁለት ምዕራፎች የትንቢት ፍጻሜ ያለው ምን ላይ ነው? ዮሐንስ 10 ላይ ነው ብለን ተመልክተን ነበረ። ሕዝቅኤል 34 ላይ የእስራኤል መሪዎች ህዝቡን በጉን የሚበዘብዙ ነበሩ፣ ወይም ደግሞ በጉን አይወዱትም፣ ግን ከበጉ የሚገኘውን ጥቅም ይፈልጉ ነበረ። ስለዚህ ጮማውን በላችሁ፣ ፀጉሩን ሸልታችሁ ለበሳችሁ፣ ወተቱን ጠጣችሁ፣ ግን ሲሰበር አልጠገናችሁትም፣ ሲታመም አላከማችሁትም፣ ሲበተን አልሰበስባችሁትም፣ ሲጠፋ አልፈለጋችሁትም። ስለዚህ አለ እግዚአብሔር እኔ ራሴ ምን ሆናለሁ? ታስታውሱ እንደሆነ እረኛ ለህዝቤ ለእስራኤል እረኛ ሆናለሁ ብሎ ባሪያዬ ዳዊትን አስነሳላቸዋለሁ። እሱ ምን ያደርጋቸዋል? መንጋውን ይመራል፣ እሱን አስነሳለሁ ብሎ አለ። ዳዊት ከሞተ ከብዙ መቶ ዓመት በኋላ ዳዊትን አስነሳለሁ አለ። ስለዚህ በቀጥታ ትንቢታዊ ምልከታ ነበረው የመሲሁን የሚያሳይ ወይም ደግሞ ስለ ኢየሱስ ክርስቶስ እንደሚናገር ግልጽ ነው። ሕዝቅኤል 34 ዳዊት ከሞተ በኋላ እንደ ዳዊት ያለ እረኛ የተበተነውን የሚሰበስብ የተሰበረውን የሚጠግን የታመመውን የሚያክምና የጠፋውን የሚፈልግ ምናል ለበጎች ልብ ያለው በጎችን የሚወድ ከምኩራብ የተባረሩ ዓለም የጠላቻቸውን የተቅበዘበዙ በዚህ ዓለም ስፍራ የተነፈጉትን ሁሉ ምን አደርጋለሁ? እሰበስባለሁ ብሎ እግዚአብሔር የተሰጠው የትንቢት ቃል ፍጻሜ ያገኘው በዮሐንስ 10 ላይ ነው። ስለዚህ ሕዝቅኤልን አይተናል፣ ምዕራፍ 34ን ከኔ ጋር ዘካርያስ ምዕራፍ 11ን አይተናል። ምናልባት ኢሳይያስ ምዕራፍ 40ንም ከኔ ጋር አላየንም፣ ከሌሎች ጋር አይተናል። ልክ እንደዚሁ የእግዚአብሔርን እረኝነት ለሕዝቡ ለእስራኤል ምን አይነት እንደሆነ በእነዚህ ምዕራፎች ላይ ተመልክተናል ማለት ነው። እሺ፣ ስለዚህ ዮሐንስ 10 የትንቢት ፍጻሜ ነው ማለት ነው። በብሉይ ኪዳን ላይ የተነገረው ትንቢት ፍጻሜን አገኘ። በማን አገኘ? በኢየሱስ ክርስቶስ በኩል አገኘ። ከማግኘት የተነሳ እረኛችን የሆነው ኢየሱስ ክርስቶስ በዘመኑ የነበሩትን አይሁዳውያንን ብቻ ሳይሆን አሁንም በዚህ ዘመን ያለነውን እኛ ከአይሁድ ማህበረሰብ ውጪ የሆነውን ሰዎች ሁሉ ምን አደረገን? የአይሁዳውያን ሕግና የአይሁዳውያን የሃይማኖት ስርዓት እውቅና የማይሰጠንን በአኗኗር፣ በባህል፣ በአመጋገብ፣ በአለባበስ፣ በሁሉ ነገር ከነሱ የተለየነውን ሰዎች ስለተለየንም እውቅና የማይሰጠንን ማህበረሰብ አሁን ኢየሱስ ምን አደረገንኛል? ተቀበለን፣ አዳነን፣ ቤዛነቱን በመስቀል ላይ ሰጠንና እውነተኛ እረኛችን ሆነው እኛንም ተቀበለን። ስለዚህ ይሄ ትንቢቱ ምን አግኝቷል ማለት ነው? ፍጻሜ አግኝቷል ማለት ነው። እግዚአብሔር ይመስገን። እንግዲህ ኢየሱስ መልካም እረኛ እኔ ነኝ ሲል ምን ማለቱ ነው? መልካም እረኛ እኔ ነኝ ሲል ለማሳየት የፈለገው ይላሉ የተወሰኑ ነገሮችን እንዲሁ አለፍ ብዬ ቶሎ ለመመልከት እንሞክር። ምንድነው መልካም እረኛ እኔ ነኝ ሲል ኢየሱስ የብሉይ ኪዳን ትንቢት ተፈጸመ እያለ ነው። ስለ የተነገረው ትንቢት ምን ያደረገ? ፍጻሜ ያገኘ፣ በእኔ ፍጻሜን አግኝተዋል የሚል ነው። የአይሁድ መሪዎች ግን እነሱን ግን በጎቹን በሚበዘብዙ በጎቹን ልክ ሕዝቅኤል ላይ እንዳለው ስጋውን በሚበሉ ፀጉሩን ሸልተው በሚለብሱ ወተቱን በሚጠጡ ለበጉ ግድ በሌላቸው በእነሱ አድርጎ ይመስላቸዋል። እነሱ ደግሞ ሌቦችና ወንበዴዎች ናቸው ብሎ ያስቀምጣቸዋል። አንዳንዴ በኋላ እንመጣበታለን። ሌባው ሊያርድ ሊያጠፋና ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ይላል እና እችንም በጸሎት አድርገን ሌባው ሊሰርቅ ሊያርድ አይመጣምና ስለሌላ አይመጣም፣ ስለ ሰይጣን እየተናገረ አይደለም። ሌባው ሊያርድ ሊሰርቅ ሊያጠፋ ይመጣል የሚለው ስለ ሰይጣን ሳይሆን እንደ እውነተኛ ምሳሌ ምንድን ነው? በግ የሚሰርቅ የበግ ሌባ ማለት ነው። እረኛው ከመግባቱ በፊት ወይም ነው እረኛው መጥቶ ጠዋት ላይ በጎቹን ከማውጣት እኔ ሳልመጣ አስቀድሞ የሚመጣ መጥቶ የሚወስድ ከሆነ እሱ ምንድን ነው? ሌባ ነው። ሌባ ደግሞ ለምንድን ነው? ሊሰርቅ ነው የሚመጣው፣ ሊያርድና ሊያጠፋ ነው የሚመጣው።
በሌላ አነጋገር እውነተኛው ምሳሌ ማን ናቸው? ፈሪሳውያን፣ በዘመኑ የነበሩት ፈሪሳውያንና የአይሁድ የሃይማኖት መሪዎች። እነሱ ያንን አይነ ስውር ኢየሱስ የፈወሰውን ሰው በሰንበት ነው የተፈወስከው፣ በሰንበት ጭቃ በማቡካቱ ምክንያት ሰንበትን ተላልፏል፣ ስለዚህ በዚህ ምክንያት ውጣ ብለው ከምኩራብ እንዳባረሩት ሁሉ በጎችን የማይፈልጉ ሌቦች፣ ወንበዴዎች ናቸው። የአይሁድ መሪዎችን በጎቹን የሚበዘብዙ ሌቦችና ወንበዴዎች ናቸው ብሎ ያስቀምጣል። እነሱ የገፉትን ደግሞ የሚሰበስብ እርሱ ደግሞ እኔ ነኝ፣ እኔ መልካም እረኛ ነኝ ብሎ ኢየሱስ ራሱን በዚህ መልኩ ያስቀምጣል ማለት ነው። ሌላው የበጎችን በረት በጥንቱ ዘመን ምን እንደሚመስል ስናይ በሁለት አይነት የበጎች በረት አለ። አንደኛው የበጎች በረት ሜዳ ላይ እንዲሁ በእሾህና በካብ ተደርጎ ሜዳ ላይ የሚሰራ ጊዜያዊ መጠለያ ሜዳ ላይ እንዳለ ሆነው የሚሰራ የበረት አይነት አለ። ሁለተኛው ግን የበረት አይነት ምንድነው? በፓለስቲያን ምድር በጣም የተለመደ ነው። ይሄ ግቢ ውስጥ ያለ በረት ነው። ይሄ ግቢ ውስጥ ያለ በረት ምንድነው? የብዙ እረኞች ወይም የብዙ በጎች ባለቤት የሆነ በጎች አንድ ላይ ይገባሉ እዛ በረት ውስጥ ወይም የ5 ሰው የሚሆን የ4 ሰው የ10 ሰው የ3 ሰው የሚሆን በጎቻቸውን ያመጡና ግቢ ውስጥ ያሳድራሉ፣ እዛ በረት ውስጥ ያሳድራሉ። የሁሉንም በግ ያስገባሉ። ካስገቡ በኋላ እነዚህ የበጎቹ ባለቤቶች ገንዘብ በማዋጣት ምን ያደርጋሉ? በረኛ ይቀጥራሉ። አንድ የተቀጠረ በረኛ ሙያተኛ ሰው ይቀጠራል፣ የሚጠብቅ በረኛ የሚባል ማለት ነው። ስለዚህ እረኛው ይመጣል። በዘመኑ ላሉት ይገባቸዋል፣ እንደዚህ አይነት ነገር ይገባቸዋል። ለእኛ ሀገር አስቸጋሪ ነው። የእኛ ሀገር በጎቹም አስቸጋሪ ናቸው አሉ፣ እረኛው ብቻ ሳይሆን እና የእኛ ሀገር ቀለም ወይ በአረንጓዴ ቀለም ነው የሚለየው። ምናልባት በግ ተራ ሄዳችሁ ከሆነ በጉን የሚለየው የእሱን ስም ወይም ደግሞ የሚፈልገውን ምልክት በጉ ላይ በቀይ ቀለም ያደርጋል። ቀይ ቀለም የኔ ነው ነው የሚለው። አንዱ አረንጓዴ ቀለም የኔ ነው፣ ቢጫ ቀለም የኔ ነው ብለው በቀለም እንጂ ልዩነት የሚያደርጉት በሌላ። ይሄ ግን በፓለስቲያን ላይ በእስራኤልም ውስጥ እረኞቹ በጎቹን ያውቋቸዋል፣ በጎቹም ራሳቸው እረኞቹን ያውቋቸዋል። እረኛውና በጉ ግንኙነት አላቸው። በተፈጥሮ እረኝነት ነው፣ መንፈሳዊ አይደለም ማወራው። ተፈጥሮ ግንኙነት ስላላቸው ስም አላቸው። ስም ያላቸው አሁንም በእኛ ሀገር እንግዲህ አላቅም፣ በገጠር ላይ ለእንስሳ ስም ማውጣት የተለመደ ነው። ድመቶች፣ ውሻዎች ስም አላቸው በእኛ ሀገር እኔ እስካማቀው። በግም ሊኖረው ይችላል፣ ግን በግ ስም የለውም። መቼም ለእያንዳንዱ እንደ ልጅ ስም ለእያንዳንዱ በግ ስም አናወጣም። ስለዚህ እረኛው በጉን በስሙ ሲጠራው የእረኛውን ድምፅ ያውቃል፣ ስሙንም ስለሚያውቅ የሚገርም ነው በጣም ተፈጥሮ። ከዛ ከነዛ የ5 የ4 የ3 ሰው በጎች ካሉበት ከዛ ከመችት ውስጥ እረኛው መጥቶ ለምሳሌ አንድ የበግ ስም እንደው በኋላ ሪፍሌክሽን ላይ ትሰጡኛላችሁ ማለት ነው። እኔ እንዳልኳችሁ የውሻ ስም ነው የማውቀው ማለት ነው። እና ያንን ስም ሲጠራ ከሁሉም አልተሽሎክልቆ ወደ እረኛው ይመጣል። ከዛ ሁለተኛውንም በግ ሲጠራው ይመጣል። በዚህ መልኩ ይጠራና የእሱ ካልሆኑት በጎች መካከል በስም ጠርቶ በእረኛው ምን ያደርጋቸዋል? ይዟቸው ይወጣል። እሱ ቀድሟቸው ይወጣል፣ እነሱ እየተከተሉት ይወጣሉ። የሚገርመው የእስራኤል በጎች እረኞች ከፊት ነው የሚሄዱት፣ በጎቹ ከኋላ ነው የሚከተሉት። የእኛ ሀገር ደግሞ በጎች ከፊት ናቸው፣ እረኛው ከኋላ ሆነው የማይሄደውንም እየደበደበ የበግ አለንጋ የሚባሉ ሁሉ አለ። እነሱ የበግ አለንጋ የላቸውም፣ እነሱ በትርን ያላቸው። በትርም የሚይዙት ለበጉ ሳይሆን በጉን ለሚያጠቃው እረኛና ለሌላ ነው በትር የሚይዙት። በጣም እረኛውና በመንጋው ትስስር አላቸው፣ ይተዋወቃሉ። ኢየሱስ እንተዋወቃለን ነው የሚለው፣ በኋላ እንመጣበታለን። በጎቼን አውቃቸዋለሁ፣ በጎቼ ደግሞ እኔንም ያውቁኛል። ልክ እንደዚሁ እርስ በርስ እንደምንተዋወቀው ሁሉ እኔና አብም እንተዋወቃለን። እኔና አብም እኮ አንድ ነን። አብ እኔን ያውቀኛል፣ እኔም ደግሞ አብን አውቀዋለሁ ብሎ አብና እኔ እንደምንተዋወቅ ሁሉ በዚህ ልክ እኔና በጎቼ እንተዋወቃለን። እውነትም በፓለስቲያን ምድር በጎች በጣም አስደናቂ የሆነ ተፈጥሯዊ ትውቅ በዚህ መልኩ አላቸው ማለት ነው። በር ጠባቂው ቁጥር 3 ላይ እናገኘዋለን። የጋራ በረት ላይ የሚቆም በግ ነው፣ ጠባቂ ነው። በጎቹን የሚጠብቅ ተቀጣሪ ነው፣ ፕሮፌሽናል ነው።
ተቀጣሪ ነው። ምናልባት እንዲህ አይነቱም በግ ጠባቂ ግድ የለሽ ነው። አውሬ ከመጣበት በእንትን ራሱን ነው የሚያድነው፣ በጉን አያድንም። ይሄ እንደዚህ እንትን በረኛው ፕሮፌሽናል ወይ ደግሞ ሙያተኛው ሰው ራሱን ነው የሚያድነው። ከአውሬ ራሱን ያድናል። በጉን እረኛው ደግሞ በጉን ነው የሚያድነው፣ በጉን ያድናል። ራሱን ለአደጋ አጋልጦ ወይም ደግሞ ህይወቱን ያኖራል። ለአውሬ ህይወቱን ያኖርና በጉን ያተርፋል። ስለዚህ ይሄ በጣም አስደናቂ የሆነ በአይሁድና በፓለስቲያን ምድር ላይ ያለ ባህል ነው። ሌላው ምንድን ያነሳል? በበሩ በኩል ሳይገባ በሌላ የሚወጣ እርሱ ሌባ ወይም ወንበዴ ነው ይላል። ምን ማለት ነው? በበሩ በኩል ሳይገባ በሌላ የሚወጣ እርሱ ሌባ ወይም ወንበዴ ነው ይላል። ሌባ እንግዲህ በስውር የሚሰርቅ ነው። ወንበዴ ደግሞ በግልጽ እንትን ምንድነው? ሁለቱም ሌቦች ናቸው። ሌባ የሚባለው በስውር ሳይታይ የሚሰርቅ ነው። ሌባ የሚባለው ተደብቆ እረኛው ሳይመጣ ተደብቆ ገብቶ የሚሰርቀው ሌባ ነው። አንዱ እሱ ነው። ሁለተኛው ደግሞ ሌባ ምን አይነት ሌብነት ነው? ወንበዴ ደግሞ የሚባለው በግልጥ ሄዶ በግ የሚዘርፍ ማለት ነው። አስፈራርቶ በጉን በኃይል በገሃድ በቀን እየታየ አስፈራርቶ ጫና ፈጥሮ ይዞ ይሄዳል። ድሮ በእኛ ጊዜ ነው፣ እናንተን እንትን አይልም። ሄሊኮፕተርን ሌላ ስም ነው፣ የበግ ሌባ ነው የሚባለው። የበግ ሌባ መጣ ያለን እና ነግረውን የበግ ሌባ መጣ የምንለው ለምን? ድሮ የነበሩት ወታደሮች በበጎች እንትን ያሉበት ቦታ ሄሊኮፕተር ያሳርፉና አንድ ሁለት በግ ጭነው ይዘው ይሄዳሉ። ስለዚህ እረኞቹ የበግ ሌባ ብለው ነው የሚሉት። ይሄ እንትን ነው፣ በገሃድ የሚደረግ ነው ማለት ነው። አንዳንድ ሽፍቶችም ወንበዴዎችም እረኛውን አስገድደው ምን ያደርጋሉ? በጎችን ይዘው ይሄዳሉ። አንዳንድ ደግሞ ሌቦች ምን ያደርጋሉ? ተደብቀው መጥተው ወይም ደግሞ በረኛው ሳያቸው በድብቅ መጥተው በጉን ሰርቀው ከበረት ይዘው ይሄዳሉ። ስለዚህ እነዚህ ነው በበሩ በኩል ሳይገባ በሌላ የሚወጣ እርሱ ሌባ ወይም ወንበዴ ነው ይላል። እውነተኛው እረኛ በበሩ በኩል ነው የሚገባው። ልክ በጎቹን ይዞ ሲመጣ በረኛው ያውቀዋል፣ እረኛውን ያውቀዋል። ስንት በጎች እንዳሉት የራሱን በጎች ያውቃል። በረኛው ይከፍትለታል። ምን ያደርጋል? እረኛው በጎቹን ያስገባቸዋል ማለት ነው ወደ ውስጥ። ከዛ ያስገባና አሁንም በፓለስቲያን ምንድን ነው ይሄ በረኛው በጎቹን ካስገባ በእንትን ካደረገ በኋላ ወደ ቤቱ ትቶ ይሄዳል። ምናልባት እረኛው በሩ ላይ በረኛ ሆኖ ይተኛል። በሩ ላይ በረኛ ሆኖ ከተኛ በጎቹ እረኛውን ተሻግረው ወደ ውጭ አይወጡ። ለምን? እረኛቸው ምን አድርጓል? ተኝቷል። ስለዚህ እነሱም እረፍት ይሰማቸዋል። አውሬም ደግሞ ወደ በረት አይገባም። ለምን? በረኛው እዛ ጋር ሰው ስላለ አውሬም አይገባም። ያንን አልፎ መግባት አውሬም አይችልም። በጎቹም ደግሞ ያንን አልፎ መውጣት አይችሉም ነበር ማለት ነው። ስለዚህ በዚህ መልኩ ይህን እናያለን። ሌላው ምንድን ነው የሚያነሳው? በበሩ የሚገባ የሚለው ይህ የሚያሳየው ምንን ነው? በበሩ የሚገባ የሚለው እግዚአብሔር በብሉይ በሰጠው ተስፋ መሰረት ትንቢታዊና ታሪካዊ የሆነ መስመር አለው ማለት ነው። ያንን መስመር ጠብቆ ነው በበሩ የሚገባ የሚለው። ለምሳሌ ኢየሱስ የዳዊት ዘር ሆኖ በቤተልሔም የተወለደ የተላከ መሲህ መሆኑን ያሳያል። በብሉይ ኪዳን ትንቢት ተነግሮ ያ ትንቢት ልክ እንደተነገረው የዳዊት ዘር ሆኖ እንደገና ደግሞ በቤተልሔም ተወልዶ ከዛስ መሲህ ሆኖ የተላከና ያገለገለ ነው። ቤተልሔም መወለዱ ራሱ የትንቢቱ እንትን ነው። ትንቢቱ እኮ እንዳይዛነፍ ቤተልሔም መወለድ ያለበት መሲህ ሌላ ቦታ እንዳይወለድ እኮ እግዚአብሔር የታሪክ ስህተት እንዳይፈጸም ዓለም ሁሉ እንዲጻፍ ትእዛዝ አስወጣ አውግስጦስ ቄሳርን። ማርያም ወደ ቤተልሔም ሄደችው ለመጻፍ ነው፣ ለመውለድ አይደለም። ዓለም ሁሉ በሚኖሩበት ከተማ በትውልድ ከተማቸው ውስጥ ይጻፉ የሚል ዓለም አቀፍ አዋጅ ታወጀ። ኢየሱስ የት እንዳይወለድ? ናዝሬት እንዳይወለድ። በዮሐንስ ወንጌል ውስጥም በወንጌላት ውስጥም ትልቁ ጸብ ምንድን ነው? በኢየሱስና በፈሪሳውያን ወይም በአይሁድ መሪዎች መካከል ከናዝሬት ነብይ አይነሳም፣ አንተ እንትን ዘማዊ ነህ፣ ሳምራዊ ነህ የሚሉት ለምንድን ነው? እነሱ እንደ ትንቢቱ ቃል ነብዩን እንደ ትንቢቱ ቃል መሲሁን የሚጠብቁት ከቤተልሔም ነው።
ኢየሱስ ደግሞ የተወለደው የት ነው? ቤተልሔም ነው። ያደገውስ ናዝሬት ነው። ስለዚህ እግዚአብሔር ዓለምን አንቀሳቀሰ። የት እንዲወለድ? ቤተልሔም እንዲወለድ። በበሩ የሚገባ ይህ የሚያሳየው በብሉይ ኪዳን የተነገሩ ስለ ኢየሱስ የተነገሩ ነገሮች ሁሉ ሕጋዊ ናቸው። ትንቢቱን በጠበቀ መልኩ እያንዳንዱ ነገር በጥንቃቄ በእግዚአብሔር ቀጠሮ በእግዚአብሔር ፕሮግራም የተፈጸመ ነው። ዘመኑ ሲደርስ መጣ። ከዳዊት ዘር መጣ። የት ተወለደ? ቤተልሔም ተወለደ። ቤተልሔም ተወለደ። ከዛ በሁሉም ቦታ አገለገለን። እሺ አሁን ታሪኩን ሰብሰብ እያደረግኩ ልምጣ። በአጭሩ ምን ለማሳየት ነው? ከምኩራብ የተባረረው የተፈወሰው ይሄ አይነ ስውር ከምኩራብ ወይም ደግሞ ከበጎቹ በረት አስወጡት ብለን ተነጋግረናል። ምኩራብ ማህበር አይደለ? 5 ሰው 7 ሰው ምንም ይያዝ ማህበር ነው። ከምኩራብ አባረሩት፣ ከበረት አባረሩት። ይህንን ሰው ከዛ አስወጡት። ስለዚህ እነዚህ ፈሪሳውያንንና ይህንን አይነ ስውሩን ያባረሩትን የሃይማኖት መሪዎች እነሱን በጎቹን የሚበዘብዙ ክፉ እረኞች ናቸው። ክፉ እረኞች ናቸው። በጎቹን የሚበዘብዙ ክፉ እረኞች ናቸው። ኢየሱስስ እነሱ ያባረሩትን ሰው እነሱ ሪጀክት ያደረጉት ባህሉ፣ በጊዜው የነበረው ወግ፣ በጊዜ የነበረው ስርዓት አልቀበል ብሎ የገፋውን ሰው የሚሰበስብና የሚያቀፍ የሚቀበል መልካም እረኛ ነው። ስለዚህ እረኝነት አመራርን የሚያሳይ ነው። ንጽጽሩን በማና በማ መካከል ነው? በኢየሱስ መልካም እረኝነትና በሌሎቹ ደግሞ መልካም ባልሆኑ እረኞች። ያን በዚህ አይነ ስውር ሰው ላይ ግፍ የሰሩትን ማለት ነው። ኢየሱስ እንደፈወሰው እያወቁ ለምን ስለሱ መሰከረ፣ ለምን ስለሱ እንትን አደረገ ብለው ውጣ ብለው ከምኩራብ አስወጡት ማለት ነው። ስለዚህ እነዚህ ክፉ እረኞች ናቸው ማለት ነው። እሺ እንግዲህ ወደዚህ ሐሳብ በኋላ እመለሳለሁ፣ ወደ ምዕራፍ 9 ላይ ማለት ነው። ኢየሱስ 2 ነገሮችን ተናገረ። እኔ የበጎች በር ነኝ አለ ቁጥር 7 ላይ። እኔ መልካም እረኛ ነኝ አለ ቁጥር 11 ላይ። እንግዲህ እኔ የበጎች በር ነኝ፣ እኔ መልካም እረኛ ነኝ የሚለው በዮሐንስ ወንጌል ውስጥ ካሉት እኔዎች መካከል 7 እኔዎች አሉ። በኢየሱስ ራሱን ማንነቱን እኔ እንደዚህ ነኝ ብሎ ከገለጠበት፣ እኔ የሕይወት እንጀራ ነኝ፣ እኔ እውነተኛ የወይን ግንድ ነኝ ብሎ አሁን በያዝነው በእነዚህ 3 ምዕራፎች ውስጥ 2ቱን እናገኛለን። መልካም እረኛ እኔ ነኝ፣ ትንሣኤና ሕይወት እኔ ነኝ የሚለውን ምዕራፍ 10 እና ምዕራፍ 11 ላይ 2ቱን እኔዎች እናገኛለን ማለት ነው። ቁጥር 7 ላይ እኔ የበጎች በር ነኝ ይላል። ከቁጥር 1 እስከ 5 ባለው ኢየሱስ እረኛ ነበር። እዚህ ላይ ግን የበጎች በር ነኝ አለ። ስለዚህ ኢየሱስ 2ቱንም ነው። ቅድም እንደሰጠሁት ማብራሪያ 2ቱንም ነው። የበጎችን በር ነው፣ እንደገና ደግሞ እረኛውም ማን ነው? እርሱ ነው። ያንን ብዙ ለማብራራት ወደዛ አይሄዱም ማለት ነው። ቅድም እንደነገርኳቸው በታሪካዊ አመጣጡ ላይ አንድ እረኛ በጎቹን ከመስክ ይዞ ይመጣና ለበረኛው ያስረክበዋል። በረኛ ይከፍትለታል፣ በጎቹን ያስገባል። ሲመሽ በረኛው ትቶ ሲሄድ እረኛው እዛው በረቱ ጋር ይተኛል ማለት ነው። ሲተኛ በጎቹ ምን አያደርጉም? በረቱን ትተው አይወጡም። ለምን? እረኛቸውን ዘለው አይወጡም። አውሬም ደግሞ መግባት አይችልም። ሌባም ከሆነ መግባት አይችልም። ለምን? ያ ሰው ስለተኛ ያን እረኛውን ተሻግሮ መሄድ አይችልም። ይሄ ታሪካዊ ዳራው ነው። በፓለስቲያን ምድር ላይ የእረኝነት እንትን እዚህ ነው። ስለዚህ ኢየሱስ 2ቱንም እኔ ነኝ፣ እረኛውም እኔ ነኝ፣ በረኛውም እኔ ነኝ ብሎ ራሱን በ2 መልኩ አስቀመጠ። ከዛ ቁጥር 8 ላይ ግን ምን ይላል? ከእኔ በፊት የመጡ ይላቸዋል። ከእኔ በፊት የመጡ ሌሎች አሉ። ከእኔ በፊት የመጡ እረኛው በሰዓታቸው በጠዋት ይመጣል። በሰዓቱ ይመጣና በጎቹን ያወጣል። እሱ ከሚመጣበት ሰዓት ቀደም ብለው የሚመጡ አሉ ይላል። ቁጥር 8 ላይ ምዕራፍ 10 ቁጥር 8 እንዲህ ይላል፣ ከእኔ በፊት የመጡት ሁሉ ሌቦች፣ ቀማኞች ነበሩ ይላል። ከእኔ በፊት የመጡት ሁሉ ሌቦች፣ ቀማኞች ነበሩ ይላል። እነማን ናቸው? እነዚህ ከእኔ በፊት የመጡ ያላቸው እነማን ናቸው?
ቶሎ ሶስት ምልከታዎችን ለማንሳት እሞክራለሁ። አንዳንዶቹ ምን ይላሉ? የብሉይ ኪዳንን ነቢያት ነው ይላሉ። የብሉይ ኪዳን ነቢያትን ነው እነ ሙሴን እነ አብርሃም ወይም ብሉይ ኪዳን ላይ እግዚአብሔር የላካቸው ናቸው። እነሱ ከኔ በፊት የመጡ ናቸው፣ ግን እነሱ አይደሉም እውነተኛ እረኞች። እውነተኛ እረኛ እኔ ነኝ ብሎ ኢየሱስ ስለራሱ ተናገረ። ከኔ በፊት የመጡ የሚላቸው የብሉይ ኪዳን ነቢያትን ነው፣ ወይም ደግሞ ብሉይ ኪዳን ላይ እግዚአብሔር የላካቸውን መልእክተኞች እግዚአብሔር የላካቸውን ሰዎች ነው ብለው ይላሉ። ይሄ ደግሞ አያስኬድም። ለምን አያስኬድም? አብርሃምም ቢሆን ምዕራፍ 8 ላይ ቅድም እንዳነበብነው ምዕራፍ 8 ቁጥር 56 ላይ አብርሃም ቀኔን ያይ ዘንድ ሐሴትም አደረገ። ኢየሱስ አንዱ ሊወግሩት የፈለጉት ምን ነው? አብርሃም ሳይወለድ ነበር፣ እንደውም ቀኔን ያይ ዘንድ ሐሴት አደረገ ስላላቸው ተናደዱ፣ ተቆጡ። ስለዚህ አብርሃም ከሱ በፊት የመጣ ወይም ደግሞ ከኔ በፊት የመጣ ወንበዴ ሌባ ነው ማለት አይቻልም። አብርሃም እንደውም ቀኑን ያይ ዘንድ ሐሴት አድርጓል። ስለዚህ ይሄ ቲዮሪ አያስኬድም። ሙሴም ከሆነ ሙሴም ልክ እንደዚሁ ማየት እንችላለን። ሙሴም እንዳንተ ያለ ነቢይ ከወገኖች መካከል ይነሳል ተብሎ የተናገረ ነው። በጣም እጅግ የሚገርም መልካም ሰው ነበረ። ለአይሁዶች ጥሩ መሪ ነው። ስለዚህ ከእኔ በፊት የመጡ ሌቦችና ወንበዴዎች ናቸው መባል አይችሉም፣ የብሉይ ኪዳንን ነቢያት ማለት ነው። እሺ ታዲያ ማንን ሊሆን ይችላል? ሁለተኛው ጽንሰ ሐሳብ በኢየሱስ ዘመን መሲህ ነን የሚሉ ነበሩ። ልክ እንደ ኢየሱስ በነበረበት ጊዜ መሲህ ነን ብለው የተነሱና የመጡ ሰዎች ነበሩ። ሐዋርያት ሥራ ምዕራፍ 5 ከቁጥር 34 እስከ 37 እናንተ አንብቡት። የገማሊያ ፍርድ ተብሎ ይታወቃል። ይህ ክፍል ደቀ መዛሙርቱ በትምህርታቸው እንትን እያደረጉ ተጽዕኖ እያመጡ ሲመጡ ተቃውሞ ሲበዛባቸው ይህ የገማሊያ የተባለው የሸንጎ አባል ህዝቡን ጸጥ አሰኛና እነዛን አለቆች ተቃዋሚዎቹን ጸጥ አሰኛና ከዛ ወደ 3 ነው 4 መሲዎችን ይጠቅሳል። እንትና የሚባል ሰው ከዚህ በፊት መጥቶ ነበር አላቸው። እንትና የሚባል ሰው ብሎ ጊዜ ስለሌለ ነው እናንተ አብቦት በስም ይጠራት መጥቶ ነበረ። እኔ መሲህ ነኝ፣ እኔ ክርስቶስ ነኝ ብሎ መጣ። ከዛ ተከተሉት፣ ብዙ ሰዎች ተከተሉትና እሱም ጠፋ፣ ተከታዮቹም ጠፉ ብሎ ወደ 3 ወይም 4 የሚጠጉ መሲዎችን መሲህ ነን ብለው የመጡ ሰዎችን እንትን ያደርጋል። ስለዚህ በኢየሱስ ዘመን እኛ መሲህ ነን፣ ነፃ አውጪ ነን፣ እኛ እግዚአብሔር እኛን አስነስቶናል፣ ከሮም እናንተን ነፃ አውጥተን እስራኤልን ከሮም ነፃ አውጥተን እስራኤል ራሷን የቻለች በንጉስ እንደ ጥንቱ ንጉስ ኖሯት መሲህ ኖሯት የምትኖር ሀገር እናደርጋታለን የሚሉ እንዲህ አይነት እንትን ያላቸው ብዙ መሲዎች ነበሩ በኢየሱስ ዘመን። ኢየሱስ በነበረበት ዘመን ሐሰተኛ መሲዎች ነበሩ። ስለዚህ ምናልባት ከእኔ በፊት የመጡ የሚላቸው እነዚህን መሲዎች ሊሆን ይችላል ብለው ይላሉ ጸሐፊዎቹ ማለት ነው። ሶስተኛው ከእኔ በፊት የመጡ ሌቦች፣ ወንበዴዎች የሚላቸው አይነ ስውሩን ከምኩራብ ያባረሩትን መሪዎች ነው ይላሉ። ምዕራፍ 9 ላይ የምናገኛቸው የካህናት አለቆች፣ ፈሪሳውያን የሚባሉት እንደገና ደግሞ ጸሐፍት የሚባሉት ሽማግሌዎች፣ እነዚህ ቡድኖች ኢየሱስን በወንጌላት ውስጥ ቁም ስቅል ሲያሳዩት የነበሩ ቡድኖች ናቸው። ስለዚህ ከኔ በፊት የመጡ የሚላቸው እነማን? እንደዚህ አይነ ስውሩን ከምኩራብ ያባረሩትን መሪዎች ነው ከኔ በፊት የመጡ ያለው እነሱን ነው ብለው ይናገራሉ ማለት ነው። ስለዚህ እነዚህን 3 እንትኖች ያዙና በሪፍሌክሽን ጊዜ ላይ ደግሞ እናነሳቸዋለን ማለት ነው። ቁጥር 11 ላይ በሩ እኔ ነኝ ያለ፣ ቁጥር 7 ላይ እንትን ያለውን እነዚህን ሁለቱን አነጻጽና አይተናል። ቁጥር 7 በሩ እኔ ነኝ ብቻ ሳይሆን መልካም እረኛ እኔ ነኝም ብሏል ኢየሱስ። መልካም እረኛ እኔ ነኝ እንዳለ ሁሉ ልክ እንደዚህ በሩም እኔ ነኝ ብሏል ማለት ነው። ስለዚህ በሩ እኔ ነኝ ካለ በኋላ ምን ይላል? በረኛው በሩን ይከፍትለታል። ከዛ በጎቹ ደግሞ ድምፁን ያውቁታል። እሱም ደግሞ በጎቹን በስማቸው ይጠራቸዋል። ከዛ ቁጥር 9 ላይ ደግሞ ምን ያላል? በጎቹን እንትን ያስወጣል፣ ያስገባል፣ መሰማሪያም ይሰጣቸዋል ይላል። ስለዚህ ይሄ የእረኛና የበግን ኢንቲሜሲ የሚያሳይ ነው፣ ያላቸውን አብሮነትና ግንኙነትን የሚያስነሳ ነው ማለት ነው። ስለዚህ እረኛው ትልቁ ባህሪው ምንድነው? ለበጎቹ ራሱን አሳልፎ ይሰጣል የሚል ነው።
ዳዊት በብሉይ ኪዳን ለሳኦል ሲሰጠው ምስክርነት እኔ እኮ ይህንን ሰው መተዋለሁ አለው እና በጎች ስጠብቅ ብሎ ኤክስፔሪንሱን ይነግረዋል። ድብ ይመጣ ነበር፣ አንበሳ ይመጣ ነበር። ተከታትዬ ሄጄ ከአንበሳው አፍ ላይ በጠቦት አስጥለው ነበር ብሎ ይናገራል። ስለዚህ እውነተኛ እረኛ አውሬን ሁሉ ይጋፈጣል። ተኩላ፣ ድብ፣ አንበሳን ሁሉ ተጋፍጦ ለበጎቹ ህይወቱን ያኖራል። ስለዚህ ኢየሱስ በዚህ ልክ ነው ራሱን ያቀረበው። እኔ ህይወት ለዚህ ከምኩራብ ለተገፉት፣ ተቀባይነት ላጡት፣ በምድር ላይ ለተቅበዘበዙት፣ አጋዥ ለሌላቸው፣ ረዳት ለሌላቸው፣ ግራ ለተጋቡ፣ ሃይማኖት እንኳን ለሌላቸው፣ ወዴት እንደሚሄዱ ግራና ቀኝ ለማያውቁት ለነሱ በመስቀል ላይ ልሞትላቸው፣ ህይወቴን ልሰጣቸው የመጣው ምንድነኝ? መልካም እውነተኛ እረኛ ነኝ ብሎ ይናገራል ማለት ነው። ከቁጥር 14 ጀምሮ እስከ ቁጥር 18 ስናይ እዚህ ላይ ትልቅ የምናየው እርስ በርስ መተዋወቅ፣ ቅድም በመግቢያ ላይ እንዳነሳሁት እርስ በርስ መተዋወቅን ያሳያል። በጎቼን እኔ አውቃቸዋለሁ፣ እነሱም ያውቁኛል። ይህ ትውውቅ ምንድነው ይላል? ቁጥር 30 ላይ እንዳየነው ልክ እኔና አብ እንደምንተዋወቅ ነው። አብ እኔን ያቀኛል፣ አብ እኔን ያቀኛል፣ እኔም አብን ምን አደርገዋለሁ? አውቀዋለሁ። ልክ እንደዚሁ በጎቹ እኔን ያውቁኛል። እረኛውና በጎቹ እንደገና ደግሞ አብና ወልድ ተነጻጽለው ተቀምጠዋል። በጎቼን አውቃቸዋለሁ፣ በስማቸው ነው የማውቃቸው። በጎቹም ደግሞ የሚገርመው እኔን ምን ያደርጉኛል? ያውቁኛል። እንዴት? እንደማ እኔም አብን አውቀዋለሁ፣ አብም እኔን ያውቀኛል። ይሄ በጣም የክፍሉ አስደናቂ ውበት ያለውትን ነው። ኢየሱስ እረኛውና በጎቹና እረኛውና በጎቹ ያላቸው ትውውቅ በንጽጽር የተቀመጠው ልክ እኔ አብን እንደማውቀው አብ እኔን እንደሚያቀኝ እኔ በጎቼን አውቃቸዋለሁ፣ በስማቸው አውቃቸዋለሁ፣ እነሱም እኔን ምን ያደርጉኛል? ያውቁኛል ብሎ ተናገረ ማለት ነው። ሌላው ወደዚህ ሐሳብ ስለምንመጣ ነው። ቁጥር 16 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ ይላል። ይሄም ትርጉም ፍቺ የሚያስፈልገው ነገር ነው። ከዚህ በረት ያልሆኑ ሌሎች በጎች አሉኝ ሲል ምንድነው? ባጭሩ ከአይሁድ ማህበረሰብ ውጭ ያሉትን የሚድኑ አሕዛብን የሚያሳይ ነው። ከአይሁድ ማህበረሰብ ውጭ ያሉትን የሚድኑ ማህበረሰብን የሚያሳይ ነው። እኔና እናንተን ማለት ነው። እዚህ ውስጥ ማንም አይሁዳዊ የለም። እንዴት ዳንን ስንል በቃ ከዚህ በረት ውጭ፣ ከአይሁድ ማህበር ውጭ፣ ከምኩራቡ ውጭ፣ ጻፍቶች፣ ፈሪሳውያን፣ የካህናት አለቆች ከሚመሩትና ከሚያስተዳድሩት ማህበር ከዛ በረት ውጭ ከዚህ በረት ያልሆኑ ሌሎች በጎች አሉ የሚለው በቀጥታ ይህንን አመላካች ነው ማለት ነው። ከቁጥር 19 እስከ 21 ስንመለከት ኢየሱስ ስለ መልካም እረኝነቱ ህይወቱን አሳልፎ ስለመስጠቱ እነዚህን ነገሮች ሁሉ በሚናገርበት ጊዜ ውዝግብ አስነሳ። ውዝግብ ተነሳ። ተቆጡ። ጋኔን አለብህ አሉት። አብደሃል አሉት ኢየሱስን። ከዛ ሌሎቹ ደግሞ አይ ጋኔን የለበትም አሉት። ጋኔን የለበትም፣ ጋኔንማ ካለበት የዕውሮቹን አይን እንዴት ይከፍታል? ቀጥታ ይሄ ታሪክ ኢየሱስ ይሄን ምሳሌ እንዲናገር ስለ እረኛና ስለ በጉ እንዲናገር ያደረገው ምዕራፍ 9 ስለሆነ ነው። ምዕራፍ 9 ላይ የአይነ ስውሩን አይኖች መከፈት አይተው ልባቸው የተነካው እንዴት ላላችሁ ጋኔል የለበትም። ለምን እንዴ? አይነ ስውር እንዴት ጋኔል ያለበት ሰው የአይነ ስውርን አይኖች ይከፍታል? ምክንያቱም እውሩ ሲፈወስ እውርን መፈወስ በአይሁድም ባህል የመሲህነት አንዱ ምልክት ምንድን ነው? እውር መፈወስና ለሞተ ሰው ወይም ሙታን ማስነሳት፣ ለሞተ ህይወት መስጠትና እውር ማስነሳት አንዱ የመሲህነት ምልክት ስለሆነ፣ ስለዚህ በሁለት ተከፈሉ። እነዚህ ከምኩራብ ያስወጡት ያባረሩት፣ እነዛ ሊያርዱ ሊያጠፉ የሚመጡት ክፉ እረኞች የተባሉት እነሱ ጋኔል አለብን እንደውም አንተ እብድ ነህ ሲሉት አይ ጋኔል የለበትም ብለው የሙግት ሐሳብ አቀረቡላቸው። ጋኔል ያለበት ሰው እንዴት የዕውሮችን አይን ይከፍታል?
ስለዚህ ጋኔን የለበትም ብለው በዚህ መልኩ ሲሟገቷቸው እናያለን። ከቁጥር 22 እስከ 30 ስንመለከት የመቅደስ መታደስ በዓልን ይናገራል። ይህ በዓል የተጀመረው የመቅደስ በዓል መታደስ የሚሆን ብሉይ ኪዳን ላይ አናገኘውም። ዘሌዋውያን ላይም ዘጸአት ላይም ዘኍልቍም ላይ የምናገኘው በዓል አይደለም። መቼ ነው የተጀመረው? በ164 ዓመተ ዓለም ነው የተጀመረው። ይህም አንቲዮከስ ኤጲፋነስ መቅደሱን ባረከሰው ወቅት የመቃቢያን ቡድን ወይም ደግሞ የማቲያስ ልጆች ቤተ መቅደሱን በማንጻት እንዲቀደስ አድርገዋል። ከዛ ጊዜ ጀምሮ በዓሉ ይከበራል። እግዚአብሔር መቅደሱን በማስመልከት ወይም ደግሞ ለእግዚአብሔር መቅደሱን በማስመልከት የሚቀርብ በዓል ነው። ስለዚህ ይሄ በዓል በነበረበት ጊዜ የመቅደስ መታደስ በዓል በነበረበት ጊዜ ክረምት ነበር ይላል ወቅቱ። ኢየሱስ በዛ ስፍራ ላይ ሆኖ በሰለሞን መመላለሻ ቦታ ላይ ሆኖ ማስተማር ጀመረ። ሲያስተምር ድምፁን ከፍ አድርጎ እኔና አብ አንድ ነን አላቸው። እኔና አብ አንድ ነን። እንግዲህ ይሄ ከባድ ሐሳብ ነው። በአካል የተለያዩ ቢሆኑም ግን አንድ ነን አለ። እኔና አብ አንድ ነን እና የሚለው እኔ እና አብ እግዚአብሔር አብ አንድ ነን አላቸው። ተቆጡ፣ ተበሳጩ። እዛው ሰለሞን መመላለሻ ላይ በዛ ክረምት ድንጋይ አነሱ፣ ሊወግሩት ፈለጉ። እንዴት እንደዚህ ይላል ብለው ሊወግሩት ፈለጉ። ለምንድን ነው ሊወግሩት የፈለጉት? እንዴት አንድ ሰው ሆኖ እያለ ፍጡር ሆኖ እያለ እንዴት ራሱን አምላክ ነኝ ይላል? በጣም ነው በዚህ ጉዳይ ላይ የተቆጡት። እንደገናም ደግሞ ፈሪሳውያን ናቸው እነዚህ እንትኖች ሰዎች። ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አምላካችን እግዚአብሔር አንድ እግዚአብሔር ነው። የሥላሴን ጽንሰ ሐሳብ ወይም የሥላሴን ስነ መለኮት ስናነሳ የሚቆጡ በርካታ ሰዎች አሉ፣ ወይም ደግሞ የሃይማኖት ቡድኖች አሉ። ለምን? የሥላሴን ምስጢር የሚረዱት ሶስት አማልክቶች አድርገው ስለሚቆጥሩት ነው። ሶስት አምላኮች አይደሉም። እኛ የምናመልከው ሶስት አምላኮች አይደለም፣ አንድ አምላክ ነው የምናመልከው። አንድ አምላክ። በአካል ግን ስንት ናቸው? ሶስት። በአካል ሶስት ናቸው፣ በስልጣን በባህሪ ስንት ናቸው? አንድ ናቸው። ወይም ደግሞ እንደ ሌሎቹ ትምህርት አንድም ሶስትም ብለው እንደሚያዙ ሶስት አምላክ፣ ኢየሱስ አንድ አምላክ፣ እግዚአብሔር አንድ አምላክ፣ ሌላ መንፈስ ቅዱስ አንድ አምላክ ብለን አናመልክም። ሶስት አምላኮች የሉንም፣ አንድ አምላክ ነው የምናመልከው። በአካልስ ሶስት፣ እኔና አብ አንድ ነን ሲል እንዴት ሁለት አካላቶች፣ እንዴት ሁለት አምላክ? ያውም ደግሞ የምናየው የምንዳስሰው አጠገባችን ያለ ሰው እንደኛ ሰው ደካማ እንደኛ ደካማ የሆነ ሰው እንዲህ ዝም ብለን እንደው ጉሮሮን እንቅ ብናደርገው እንደው በእናት ልቀቀኝ የሚል አንድ ደካማ ሰው ማለት ነው። በሁሉ ነገር ፊዚካሊ ሁሉ ኢየሱስ በሁሉ ነገር ደካማ ነው። በኢኮኖሚ ደካማ ነው። በሁሉ ነገር ደካማ ነው። እንወደውም ዘንድ እንኳን ደም ግባት የለውም የተባለ ነው። የተንከራተተ ነው። ኢየሱስ ብቻ ሳይሆን ሁሉም ደቀ መዛሙርቱም ራሱ ተመሳሳይ ናቸው፣ አንድ አይነት ናቸው እና በጣም ተራ የሚባሉ ሰዎች ናቸው። እንደዚህ ተራ የሚባል ሰው እንደው ጥሩ ኑሮ እንኳን የማይኖር ሰው ቤት የለው ምን የለው በሰው ቤት ፋሲካ የሚያዘጋጅ በሰው ታንኳ የሚሄድ በሰው አህያ ላይ የሚቀመጥ በሰው መቃብር ላይ የሞተ ሁሉ ነገር የሰው አንድ የራሱ የሌለው ሰው እኔና አብ አንድነት በእውነትም ያስቆጣል። ይህ ንግግር የሚያስቆጣ ነው። እኔና አብ አንድ ነን አለው። እንደገና ደግሞ እስራኤል ወይ ስማ እግዚአብሔር አምላክህ አንድ እግዚአብሔር ነው፣ አንድ አምላክ ነው የሚል የሙሴ ሕግ ያላቸው ይህንን ከልባቸው አጥብቀው የሚይዙ ለዚህ የሚሞቱ ለዚህ ሟች የሆኑ ሰዎች ናቸው። የሆነ ሰው መጣና አንድ ደካማ ሰው መጥቶ እኔና እግዚአብሔር አንድ ነን አላቸው። አንድ ነን።
ከቁጥር 31 እስከ 33 ስናየው በቁጣ ተሞሉ። እነዚህ ቡድኖች በቁጣ ተሞሉ። ወደ አይሁድ ቁጣቸውን ካለመቆጣጠራቸው የተነሳ ወደ አይሁድ ሸንጎ ሄደው ክስ መስርተው ክስ አደራጅተው ልክ ሲሰቀል እንዳደረጉት በዛ መልኩ አላደረጉ። በጣም በቁጣ ከመሆኑ ላይ ይህንን ሁሉ ሕግ ጥሰው በቁጣ ተገፋፍተው ምንድን ያደረው ሊገሉት መጡ። ድንጋይ አንስተው ዳግመኛ ይላል አይሁድም ሊወግሩት እንደገና ድንጋይ ያነሱበት። እንደገና ሲል መቼ ነው? የመጀመሪያው ምዕራፍ 8 ቁጥር 59 ላይ ከዚህ በኋላ በኢየሱስ ላይ እኔና አብርሃም ወይም ደግሞ እኔ ነኝ አብርሃም ሳይወለድ አለው ካለ በኋላ ቂም ይዘውበታል። እንዴት 50 ዓመት ያልመላው ሰው እንዴት አብርሃም ሳይወለድ አለው ይላል? እንዴት ራሱን ሰው ሆኖ ፍጡር ሆኖ እንዴት ራሱን አምላክ ያደርጋል ብለው በጣም ያን ንዴታቸው ሳይበርድ ምዕራፍ 8 ላይ እንደዛ ብሏቸው፣ ምዕራፍ 9 ላይ ደግሞ በሰንበት ጭቃ ቀብቶ አይነ ስውሩን ፈወሰው። እንደገና ሌላ ብግነት ውስጥ ከቷቸዋል፣ ከምኩራብ ያንን ማውጣት። አሁን ምዕራፍ 10 ላይ እንደገና ምን ይላቸዋል? እኔና አብ አንድ ነን አላቸው። ከዛ ኢየሱስ ምን አላቸው? ስለ የትኛው ነገር ትወግሩኛላችሁ? ብዙ ነገር መልካም ነገር እያያችሁ ስለ ማንኛው ነው የምትወግሩኝ ይላቸዋል። ቁጥር 32 ላይ አይ እኛ ስለ መልካም ነገር አንወግርህም አሉት። ስላደረግከው ስለ ታምራት ምን ችግር የለብንም፣ በሱ አንወግርህም አሉት። ግን በምንድን ነው የምንወግር አለ። እንዴት አንተ ሰው ሆነ ፍጡር ሆነ ራስን ከአምላክ ጋር አስተካክለ እኔና አብ አንድ ነን ትላለህ? የምንወግር ቁጥር 33 ላይ ተራሳው ምንም አይደለም የምንወግር በዚህ ምክንያት ነው። ይሄ ደግሞ ስድብ ነው፣ ብላስፌሚ ነው፣ ስድብ ነው፣ ከባድ ስድብ ነው። አንድ ፍጡር አንድ ሰው እኔና አብ አንድ ነን ካለ ወይም ደግሞ ራሱን አምላክ ካደረገ ለአይሁዳውያን ስድብ ነው። እንዲህ አይነቱን ሰው መውገርም መግደልም ጽድቅ ነው፣ ለነሱ ጽድቅ ነው። ስለዚህ በግልጽ ያህዌን ሲሰድብ ወይም ደግሞ ፍጡር የሆነ ሰው እኔና አብ አንድ ነን ብሎ ራሱን አምላክ ካደረገ ግን ችግሩ ምንድን ነው? ዮሐንስ ሊያሳየን የፈለገው ትልቅ ነገር ምንድን ነው? ያልተግባቡት ነገር ምንድን ነው? እነሱ ሰው ሆኖ ፍጡር ሆኖ አምላክ ነኝ ያለ ራሱን እኔና አብ አንድ ነን ብሎ ራሱን አምላክ ወይም ደግሞ ፈጣሪ ወይም ደግሞ አምላክ አድርጎ ራሱን ቆጠረ ነው የሚሉት እነሱ። አይ አይደለም ነው ዮሐንስ ደግሞ ሰው ሳይሆን ፍጡር የሆነው ኢየሱስ ፍጡር የሆነው ሰው የሆነው አይደለም አምላክ ነኝ ብሎ ራሱን እንደ አምላክ የቆጠረው። ዮሐንስ ደግሞ ምንድነው? አምላክ ራሱ መለኮት ራሱ ነው ሰው የሆነው። ልዩነቱ ይሄ ነው። ምዕራፍ 1 ቁጥር 14 ላይ አምላክ ሰው ሆነ አይደለም እንዴ? ቃልም ስጋ ሆነ። አምላክ ምን ሆነ? ሰው አምላክ ነው እንጂ ሰው የሆነው ሰው አምላክ ነኝ፣ ሰው አምላክ ካልሆነም ግልጽ ነው። ግልጽ ነው ቋንቋዬ። አምላክ ነው ሰው የሆነው። በዮሐንስ እይታ አምላክ ሰው ሆነ። ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ። አምላክ ሰው ሆነ። አምላክ ሰው ትስጉት አምላክ ሰው ሆነ እንጂ ሰው ምን አልሆነም። ሰው እኮ አይደለም ኢየሱስ። ኢየሱስ ሰው አምላክ ካልሆነም ሰው አይደለም አምላክ የሆነው። አምላክ ነው ሰው የሆነው በዮሐንስ። በእነሱ እይታ ሰው ምን ሆነ? አምላክ ሆነ። ሰው አምላክ ነኝ አለ። እኔና አንድ ፍጡር እኔና አብ አንድ ነኝ ብሎ ሰው ፍጡር የሆነው ሰው አምላክ ነኝ አለ። ዮሐንስ ኖ አይደለም፣ ሰው አይደለም አምላክ ነኝ ያለው፣ አምላክ ነው ሰው የሆነው ብሎ ይህንን በክፍል ውስጥ ሊያሳየን እየሞከረ ነው። የእይታ ልዩነት እንዳለ በዚህ መልኩ አስቀምጦልናል ማለት ነው። እንግዲህ አይሁድ ኢየሱስን እንደ ተራ ሰው ስለሚያዩት በቃ የእግዚአብሔርን ክብር የሚሻማ አድርገው ስለቆጠሩት ሰው ሆኖ አምላክ ነኝ የሚል ተሳዳቢ ነው ብለው ለመውገር እንደመጡ እናያለን ማለት ነው። ከቁጥር 34 እስከ 39 ስናይ
በአዲስ ኪዳን ውስጥ እጅግ አከራካሪ የሆነ ሌላ ምንባብ እናያለን። ይሄ ምንባብ ከየት ነው የተወሰደው? ኢየሱስ ከመዝሙር 82 ላይ ነው ቁጥር 6 ላይ ነው ጠቅሶ ይህንን እንትን ያደርገው። ለምን ይህንን ክፍል ጠቀሰ ስንል ኢየሱስ ከአብ የተላከ የአብን ስራ የሚሰራ መለኮታዊ ማንነት ያለው አምላክ ሰው ትስጉት አድርጎ ስላቀረበው ወይም ነው እንዲህ አይነት ማንነት ስላለው ይህንን ማንነቱ ስላልተረዱት ኢየሱስ መዝሙር 82 ቁጥር 6ን በመጥቀስ እንዴ አላቸው፣ እኔ አማልክት ናችሁ አሉ ተብሎ በሕጋችሁ የተጻፈ አይደለም ወይ አላቸው። ለምንድን ነው ልትሰድቡኝና ልትደበድቡኝ ለምን ፈለጋችሁ? ልትገሉኝ ለምን ፈለጋችሁ? ሰው ሆነ ራስህን አምላክ በማድረግህ ነው። ስለ ሌላ ነገር አይደለም፣ ስለ መልካም ነገር አይደለም፣ ስለ ስድብ ነው። እንዴት አንተ ፍጡር ሰው ሆነ እንዴት አምላክ ነኝ ትላለህ እንዴ? እናንተን እኮ ራሳችሁን በሕጋችሁ ይላቸዋል መዝሙረ ዳዊት። ሕግ የሚለው ብሉይ ኪዳን በጠቅላላ የሕግ መጽሐፍ ስለሚባል ነው። ስለዚህ መዝሙርንም ሕግ ያለው እንትን ነው። በሌላ ቦታ መዝሙራትና እንትን ሕግና መዝሙራት ይላል። እዚህ ላይ ግን ሕግ ብሎ ያስቀምጠዋል። በሕጋችሁ እኮ አማልክት ናችሁ ተብሎ ተጽፏል አላቸው። የተጻፈ አይደለምን? ታዲያ ኢየሱስ ክርስቶስ በዚህ ስፍራ ያቀረበው መወገቻ ምንድን ነው? ሊወግሩት መጥተው እኛ ስለ መልካም ስራ አይደለም ስለ ስድብ ነው፣ ተሳድበሃል፣ ብላስፌሚ ነው፣ እግዚአብሔርን ተሳድባል። ምን ብለህ ተሳደብ? ፍጡር ሆነ ሰው ሆነ አምላክ ነኝ በማለት ተሳድባል እንዴ ብሎ መከራከሪያውን አመጣ። ይሄ የአይሁድም የመወገቻ መንገዳቸው ስለሆነ መከራከሪያ መጣና መዝሙርን አመጣና እንዴ እናንተ ለራሳችሁን እኮ ቃል የመጣላቸውን እነዛ አማልክት ናችሁ አላቸው ይላል እኮ መዝሙር ላይ። በሕጋችሁ እኮ ይሄ ተጽፏል፣ ለምን ትላላችሁ? አማልክት ናችሁ እኮ እናንተም አላቸው። እሺ ምን ማለት ነው ይህ ሐሳብ? የእግዚአብሔር ቃል ለመጣላቸው ተራ ሰብአዊ ፍጡራን መዝሙር 82 ቁጥር 6 እሱን በመጥቀስ አማልክት ናቸው አላቸው። ምን ማለት ነው አማልክት ናችሁስ ማለት? አማልክት ማለትስ ምን ማለት? አምላክ ማለት ነውን? አምላክ ማለት ነውን? አማልክት ማለት በአጭር ቃል ፈራጆች ወይም መሪዎች። አማልክት በአይሁድም ዘንድ ፈራጆች ወይም ደግሞ መሪዎች፣ የሚፈርዱ ፍትህን የሚያሰፍኑ መሪዎች፣ እነዚህ ሰዎች ምን ተብለው ይጠራሉ? አማልክት ተብለው ይጠራሉ። ስለዚህ አማልክት ናችሁ ሲል እናንተ አምላክ ናችሁ ማለት ሳይሆን ምንድነው? መዝሙርም ላይ ፈራጆች፣ የእግዚአብሔር ወኪል ይሆናችሁ፣ እግዚአብሔር ወክሏችሁ በምድር ላይ የእግዚአብሔርን ፍትህ የምትፈጽሙ ናቸው። ይሄ ነው በብሉይ ኪዳን ያለው አውድ። ይሄ ነው አማልክት ማለት ይሄ ነው። ሰብአዊ ፈራጆችን ሰብአዊ መሪዎችን የሚያሳይ ነው እንጂ አማልክት ማለት ሰብአዊ ያልሆኑ ወይም ከሰው ውጭ የሆነ ነገር የሚታይባቸውና የሚገለጥባቸውን ለማሳየት አይደለም። ስለዚህ የእግዚአብሔርን የውክልና ስልጣን የሚያመለክት ነው አማልክት ተብሎ የተባለው። ስለዚህ ከእግዚአብሔር ውክልናን ስልጣንን ተቀብለው ፍትህን እንዲያሰፍኑ የተሾሙ ሰዎች አማልክት ይባላል። ስለዚህ አማልክት ማለት ሰማያዊ ፍጡር ማለት ሳይሆን ወይም ደግሞ አምላክ ማለት ሳይሆን ምን ማለት ነው? የእግዚአብሔርን ቃል አደራ የተሰጣቸው የእግዚአብሔር ወኪል ፈራጆች ወይም መሪዎች ማለት ነው። ስለዚህ በሕጋችሁ እኮ አማልክት ናችሁ ተብሎ አይደለም ወይ? መሪዎች ናችሁ፣ ፈራጆች ናችሁ ተብሎ አይደለም ወይ? እኔ እንዲህ ስላልኩ ለምን ትደነቃላችሁ ብሎ ኢየሱስ ከመዝሙር ላይ ይሄንን ክፍል ወስዶ እንደ መከራከሪያ አድርጎ አቀረበው እንጂ ሰው አማልክት ነው ማለት ወይም ደግሞ አማልክት ናችሁ ማለት ፈራጆች ናችሁ፣ መሪዎች ናችሁ ማለት እንጂ ሰማያዊ ፍጡር ናችሁ ወይም ደግሞ ሊትል ጋድ ናችሁ እንትን ምንድን ነው ትናንሽ አማልክቶች ወይም ደግሞ ትናንሽ እግዚአብሔር ናችሁ ማለት አይደለም። ፈራጆች ናችሁ ወይም ደግሞ ምን ማለት ነው? መሪዎች ናችሁ። የእግዚአብሔርን ቃል በአደራ ተቀብላችሁ ያንን በምድር ላይ ፍትህን በማስፈን የምትፈጽሙ ናችሁ እንደማለት ነው። ስለዚህ ይህንንም ለሪፍሌክሽን ተውና እንሟገትበታለን። አይ አይደለም ብለንም ካልን እናደርጋለን። ስለዚህ እኔና አብ አንድ ነን ስላለ እኔና አብ አንድ ነን በማለቱ ተቆጥተው ሊወግሩ ሳለ ለምን ትወግሩኛላችሁ? እኔና አብ አንድ ነን ስላለ ነው የምትወግሩኝ? አዎ ተሳድበሃል፣ ሰው ሆነ ፍጡር ሆነ እንዴት አምላክ ነኝ ትላለህ አሉት።
ሲሉት አይ እናንተም እኮ እንዲህ ተብላችኋል ብሎ ከመዝሙር ላይ ይሄንን መሞገቻ አምጥቶ ያመጣላቸውና እንትን ይላቸዋል ማለት ነው። ምዕራፍ 11 ላይ የማርያምንና የአልዓዛርን እና የማርታን እንትን ነው የምናየው። እነዚህም ቤተሰቦች ነው የምናየው። ይህንን ምዕራፍ 11 ህይወት ሰጪ ጌታ የሚለውን ነው የምናየው ማለት ነው። ቶሎ እንትን አደርጋለሁ። ታሪኩን ስለምታውቁት እናንተ አንድ ነገር ብቻ አጉልተን ማየትን እንሞክር። እንትን ታሪክ ውስጥ ብዙ ወዲና ወዲያ አንልም ማለት ነው። የማርያም ማንነት ተጠቅሷል። ምዕራፍ ከቁጥር 1 ጀምሮ ስታነቡት ጌታን እግሩን ሽቶ የቀባችው ናት ብሎ ይናገራል። ታሪኩ በይፋ የሚፈጽመው ቅድም እንዳልኳችሁ ምዕራፍ 12 ላይ ነው። ግን ቀድሞ ምን አድርጎታል? እዚህ ቦታ ላይ ጸሐፊው ምዕራፍ አስቀምጦታል ማለት ነው። ስለዚህ ይቺ ሴት የነ ማርያም ማለት የማርታ እና የአልዓዛር እህት የሆነችው ነው ማለት ነው። ስለዚህ መልእክት ላኩበት። ጌታ ሆይ እነሆ የምትወደው ታሟል ብለው መልእክት ላኩበት። ከዛ ኢየሱስ ይህንን ነገር ደረሰው። ከቁጥር 4 እስከ 7 ስንመለከተ የህመሙን ዓላማ የመታመሙ ዓላማ ምንድን ነው ይላቸዋል ለደቀ መዛሙርቱ። ለሞት ሳይሆን ለምንድን ነው? ልጁ ይከብር ዘንድ ነው አላቸው። ልጁ ይከብር ዘንድ ነው። ሌላኛው የክብር ሐሳብ እዚህ ጋር እናያለን። አልዓዛር የታመመው ለመሞት ለመጥፋት አይደለም። ልጁ ይከብር ዘንድ ነው። እግዚአብሔር ይከብር ዘንድ ነው ይህ የሆነው። ለምን? ኢየሱስ ወደዛ ከተማ ይመጣል፣ አልዓዛርን ከሞት ያስነሳዋል። እግዚአብሔር በክርስቶስ አማካኝነት ምን ያደርጋል? ይከብራል። ምዕራፍ 12 ድረስ ታሪኩን አንዳንድ ሰዎች ሁሉ ይሰበሰባሉ። አልዓዛር ከሙታን እንደተነሳ ሰምተው ይላል ዮሐንስ አገናኝቶት ምዕራፍ 12 ላይ ሆሳዕና ብለው ሊቀበሉት የወጡት ያ ሁሉ ህዝብ ምን የሰማ ነው? የአልዓዛርን ከሞት መነሳት ይሰማ። እንደውም ብዙዎች ሊያዩት ይጎርፉ ነበር ወደነ ማርታ ቤት። ከሞት የተነሳውን አልዓዛር ክብሩን ገለጠ ይላል። ምዕራፍ 12 ላይ ስለምናነሳው ነው። ክብር በዮሐንስ ወንጌል ቀድም ለማንሳት እንደሞከርኩት የተለያየ ትርጉሞች አሉት። ምዕራፍ 1 ቁጥር 14 ላይ ክብሩን አየን ይላል። ይሄ አምላክ ሰው መሆንን ትስጉትን ነው። አምላክ ሰው ሆኖ በመካከላችን ተገኘ። ፈጣሪ ከፍጡር ጋር አብሮ ተገኘ በመካከል። ይሄ ክብሩን አየን ብሎ ይናገራል። ምዕራፍ 2 ቁጥር 11 ላይ ደግሞ ክብሩን ገለጠ። ውሃውን ወደ ወይን ጠጅ በመቀየር ምኑን ገለጠ? ክብሩን ገለጠ ይላል። ምዕራፍ 11 ቁጥር 4 ላይ አሁን ባነበብነው እንትን ላይ የእግዚአብሔር ልጅ ይከብር ዘንድ ነው ይላል። ምዕራፍ 12 ቁጥር 23 ላይ ደግሞ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ይላቸዋል። ግሪካውያን ሊያዩት መጥተው ምን ሊያዩ መጡ? ከሞት የተነሳውን አልዓዛር እንደዚህ ነው። አሁን በቃ ሌላ ክብር ከሞት የተነሳውን ያንን ክብር ለማየት ነው የመጣችሁት። ሌላ ክብር ነገራቸው። የሰው ልጅ አሁን ሊከብር ነው ማለት ነው። ሌላ ሙታን ሊያስነሳ ነው ሳይሆን ሊሞት ነው፣ ሊሰቀል ነው። ሰዓቱ ደርሷል። የሚከብርበት ሰዓት ደርሷል። ምን ማለት ነው? የሚሞትበት። ስለዚህ የክብር ትርጉም ክብርን ኢየሱስ ክብር የሚለውን ነገር የሚያይበትና እኛ ወይም ደግሞ ሌሎች የሚያዩበት ይለያያል። ለምሳሌ ሃማ ምን አለው? አርጤክስስ ንጉሥ ሊያከብረው ለሚወደው ሰው ምን ይደረግለት ሲለው በቃ ክብር ማለት ምንድን ነው ብሎ አሰባሃና ሃማ በንጉሱ ሰረገላ ላይ ያስቀምጡት አለ። የንጉሱን ካባ ያልብሱት። ከዛ የንጉሱ ሹማምንቶች እንዳለ ሚኒስትር ዋና ቁልፍ እንትኖችና አማካሪዎቹ ፈረሱን የያዙለትና ያጅቡትና በየከተማው እያዞሩ ንጉስ ለሚወደው እንዲደረግለት ብለው አዋጅ እንትን ያደርጉ እየጮሁ ይናገሩ አለ። ለአንዳንድ ሰው ክብር ማለት ይሄ ነው። በቃ ልብ ውስጥ ያለው ለሚያከብረው እስኪ ምን ላድርግለት ሲለው በቃ ንጉስ ከኔ በቀር ከኔ ሌላ የሚያከብረው የለም ብሎ ለክብር ማለት ለሱ ይሄ ስለሆነ በህይወቱ የቋጠረውን የክብርን ስንቅ አውጥቶ ዘረገፈለት እንዲደረግልኝ አለ። ኢየሱስ ደግሞ ከግሪክ ዘንድ ግሪካውያን ሰሙና ሌሎችም ተሰብስበዋል። ምክንያቱም ይህ ህመም ለሞት አይደለም፣ ልጁ ይከብር ዘንድ ነው፣ እግዚአብሔር በልጁ ይከብር ዘንድ ነው ብሎ ከሙታን አስነሳው፣ ክብሩን ገለጠ። እውነትም መጡ። ይህም አንዱ ክብር ሰምተው ክብር ለማየት መጡ። ሲመጡ
የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ብሎ ሌላ ክብር ነገራቸው። ስለዚህ የክብር ዲክሽነሪ ኢየሱስ ትርጉሙ ወይም ደግሞ የክብር መዝገበ ቃላት ኢየሱስ ጋርና ሌላው ጋር ይለያያል። ኢየሱስ ጋር ሞቱም ክብር ነው። አሁን የምከብርበት ሰዓቱ ደርሷል። የሰው ልጅ ከምድር ከፍ ከፍ ባለ ጊዜ ሁሉን ወደ ራሴ እስባለሁ ብሎ ይነግራቸዋል። ስለዚህ ክብር ታምር ብቻ አይደለም፣ ክብር እነዚህም ሁሉ ክብር ናቸው። ስለዚህ ይህንን ነገር ያንጸባርቅላቸዋል ማለት ነው። ከዛ ሌላ ስለ ትንሣኤ ነው የምናየው። ቶሎ ወደሱ እንሂድ። ወንድምሽ ይነሳል አላት ኢየሱስ። አዎ በትንሣኤ በፍጻሜ እንደሚነሳ አውቃለሁ አለች። ይሄ ምንን ያሳያል? አይሁዳውያን ስለ ሙታን ትንሣኤ እውቀት አላቸው። ምን አይነት እውቀት? በመጨረሻው ጊዜ ጻድቃን ለሞት ትንሣኤ፣ ጻድቃን ለሕይወት ትንሣኤ፣ ኃጥእ ደግሞ ለፍርድ ትንሣኤ ይነሳሉ የሚል እንትን አለ። ስለዚህ አልዓዛርም ችግር የለውም እውነት ነው እናውቀዋለን፣ ይነሳል በመጨረሻው ጊዜ በፍጻሜ ጊዜ እንደሚነሳ ቃለው አለት። አይ ኢየሱስ እያወራ ያለው እሱን አልነበረም እያወራ ያለው ኢየሱስ ሌላ ነገር ነው እያወራ። እሺ ትንሣኤንስ በተመለከተ ምን አይነት አመለካከቶች አሉ? ትንሣኤን በተመለከተ የሂንዱይዝም እምነት ትንሣኤን የሚያየው ምንድነው? ሪኢንካርኔሽን አድርጎ ነው የሚያየው። ሪኢንካርኔሽን ማለት ሰው ይሞታል፣ ከሞተ በኋላ እንደገና ይነሳል። ትንሣኤን ያምናሉ ህንዶች። ሂንዱይዝም ትንሣኤን ያምናል። ግን የሚያምነው ምንድነው? በሌላ አካል ሆኖ ይመጣል። እንደገና በሌላ ወንድ የሆነው ወይ ሴት ሆኖ ይመጣል፣ ሴት የሆነው ወይ በእንስሳ ሆኖ ይመጣል። በጣም ጥሩ ኑሮ እየኖረ ከመጣ ህጎቹን ጠብቆ መልካም ሰው ከሆነ በስነ ምግባር በሞራል ጥሩ እየሆነ ከመጣ ደረጃው ከፍ እያለለት ይመጣል። ከእንስሳትም ደረጃ አላቸው፣ ሰዎችም ደረጃ አላቸው። በእነሱ በተለይ ላም ትልቅ ስፍራ አላቸው። ምናልባት ሰምታችሁ ከሆነ ከዚህ በፊት አንድ ባስ እየነዳ የነበረ አንድ ሹፌር አንድ ላም ላለመቅጨት ብሎ፣ ምክንያቱም ላሟን ቢገጨት አንደኛ ከእንስሳቶች የተቀደሰች ስለሆነች እሷን መግደሉ አንደኛ ጥፋት ነው። እሷን ለማትረፍ ብሎ 8 ሰው ራሱንም ጨምሮ የያዛቸውን 8 ሰዎች ወደ ገደል ከተተ ማለት ነው፣ ላሟን አትርፎ። ስለዚህ ለላምም ትልቅ አላቸው። ስለዚህ በሂንዱይዝም የሂንዱይዝምነት ትንሣኤን ያምናል። ምንድነው የሚያምነው? ግን ምንድነው በነፍስ አትጠፋም ብለው ስለሚያምኑ በተለያየ ስጋ በተለያየ በእንስሳት ጾታን እየቀየረች ምን እያደረገች ለዘላለም ትኖራለች እየተቀያየረች ብለው ያምናሉ ማለት ነው። ስለዚህ ይሄ አመለካከታቸው ወይም ደግሞ የነሱን ስነ መለኮት እነሱ ጅማሬና ህይወት ጅማሬና ፍጻሜ ያላት ብለው አያምኑ። ህይወት ነበረች፣ ወደፊትም ትኖራለች። የሰው ነፍስ ሳትጠፋ ራሷን በተለያየ መልኩ እየቀየረች በእንስሳም በሰውም በምን እያደረገች በምድር ላይ ትኖራለች ብለው ያምናሉ። ግብፃውያን ምን አይነት እምነት ነበራቸው? ግብፃውያን ሁላችንም በትምህርትም እንደምናውቀው ከሞት በኋላ ትንሣኤን ያምናሉ። ግን ምን ያደርጋሉ? ለምሳሌ ንጉሶቻቸውን ከነባሮቻቸው አብረው በፒራሚድ ውስጥ ያስቀምጧቸዋል። በሚቀጥለው ጊዜ ንጉሱም ሲመጣ ንጉስ ሆኖ ነው የሚመጣው፣ ባሮቹም ሲመጡ ባሮች ሆነው ይመጣሉ ብለው ነው የሚያምኑት። ስለዚህ ያለው ምድር ላይ ያለው ስርዓት እንደገና ይቀጥላል ብለው ስለሚያምኑ ንጉሱም እንደ ንጉስ ባሪያውም እንደ ባሪያ ሆኖ በሚቀጥለው ጊዜ ከሞት ተነስቶ ይመጣል ብለው ስለሚያምኑ እነሱም አስክሬኖቻቸውን ሁሉ የንጉሱን አስክሬን በእነሱ መሚ የሚባል አላቸው፣ በሱ ቀምመው ይቀብሩታል። ባሮቹን ከነ ህይወታቸው አብረው እንዲያገለግሉት አብረው ያስገቡለታል ማለት ነው። ስለዚህ በዚህ መልኩ ያደርጋሉ ማለት ነው። ግሪኮች ምን ያምናሉ? ትንሣኤን ግሪኮች አብዛኞቹ ግሪኮች የሚያምኑት ከሞት በኋላ ህይወት አለ ብለው አያምኑ። ሰው ይወለዳል፣ ያድጋል፣ ዘር ይተካል፣ ይሞታል። በቃ ገነትም የለም ገሃነምም የለም። ስለዚህ በዚህ ምድር ላይ እስካለ ድረስ ይህንን ምድር በደንብ አድርገህ ኑርበት አጣጥሞ። አንደኛ ቆሮንቶስ ምዕራፍ 15 ላይ እናገኛል። ነገ እንሞታለንና ዛሬን ብንብላ እንጠጣ፣ ክፉ ባልንጀርነት መልካሙን አበል ያጠፋል ይላቸዋል ጳውሎስ።
ስለዚህ ይሄ የነሱ ፍልስፍና ነው። ነገ ሟች ነህ፣ ነገ አትኖርም። ምድር ላይ ሁለት ጊዜ ስለማትኖር እቺን ምድር በደንብ አድርገህ ጨስ ብለህ ኑርባት ብለው ያምናሉ። ሰዱቃውያን የሚባሉትም የግሪክ ፍልስፍናን የሚከተሉ ስለሆነ መላእክትን የማያምኑ መላእክትም አለ አይሉም፣ ህይወትም የለም ነው የሚሉት፣ ትንሣኤም የለም፣ ገሃነምም የለም፣ ኑሮ የሚባል የለም። በቃ እዚህ ምድር ላይ ሁሉ ነገር ያበቃል ብለው ያምናሉ ማለት ነው። አይሁዳውያን ደግሞ ከነዚህ የተለየ የሚያና በሙታን ትንሣኤ ጊዜ በመጨረሻው ጊዜ ሙታን ይነሱና ፍርድ ይሰጣል ብለው ያምናሉ ማለት ነው። ኢየሱስ ግን እዚህ ቦታ ላይ እየተናገረ ያለው ትንሣኤና ህይወት እኔ ነኝ ብሎ ይናገራል። እኔ ነኝ፣ ሌላኛው እኔ ነው። ትንሣኤም እኔ ነኝ፣ ትንሣኤ እሰጣለሁ አይደለም፣ ትንሣኤ ህይወት እሰጣለሁ አይደለም፣ ትንሣኤም ህይወትም እኔ ነኝ ብሎ ይናገራል። የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ አላት። ይህም ሁለት ትርጉም አለው። አንደኛ በአካል የሞቱ ሰዎች በመጨረሻ ጊዜ ትንሣኤ ያገኛሉ። እኔ የሚያምኑ ሰዎች በአካል እንኳን ቢሞቱ በመጨረሻው ጊዜ ትንሣኤ ያገኙና ሕያው ይሆናሉ የሚል ነው አንደኛው ትርጉም። ሁለተኛው ትርጉም ደግሞ በኢየሱስ የሚያምን ሰው ስጋዊ ሞት እንኳን መንፈሳዊ ህይወቱን ወይም እንትን ሊያደርገው አይችልም፣ የዘላለም ህይወትን አያሳጣውም። በእኔ የሚያምን ሰው ስጋዊ ሞት እንኳን ምድራዊ ሞት ወይም የስጋ ሞት የዘላለም ህይወትን አያሳጣውም፣ መንፈሳዊ ህይወቱን አያሳጣውም። ለምን? እኔ ትንሣኤና ህይወት ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ በስጋ ቢሞት እንኳን ሕያው ይሆናል። አንደኛው ስጋዊ ሞት መንፈሳዊውን የዘላለም ህይወትና መንፈሳዊ ህይወትን ሊያሳጣ አይችልም። የሰው ማብቂያ ስጋዊ ሞት አይደለም የሚል ነው። ሌላኛው ደግሞ ምንድነው? በአካል የሞቱ ሰዎች በመጨረሻው ጊዜ በትንሣኤ እናገኛቸዋለን የሚል ነው። ይህን ይመስላል። ከዛ ወደ ምዕራፍ 12 ላይ እንሂድ። ምዕራፍ 11 የሚዘጋው ምንድን ነው? በጣም ተበሳጩ ደቀ እንትኖቹ የፋሪሳውያን ተበሳጩ። ኢየሱስን ብዙ ሰው እየተከተለው መጣ። ከዛ በጣም ከመበሳጫቸው የተነሳ ሊገሉት ፈለጉ። ኢየሱስ ከተማ ቀየረባቸው። ሲቀይር ልክ በዚህ ዘመን አንዳንድ ወንትድ የሆኑ ሰዎች ማስታወቂያ እንደሚለጠፍባቸው ይህንን ሰው ላገኘ ይህን ያህል ብር እንሰጣለን ይላሉ አለ። ታላላቅ መንግስታቶች እንደዛ ይሉ ነበረ። ቢንላዴንን አስታውሳለሁ እና $5 ሚሊዮን ነው $25 ሚሊዮን እሰጣለሁ ብላ ነበረ። አሜሪካ ብላ ነበረ ላገኘው ሰው ይህን ብር እሰጣለሁ። ልክ እንደዚህ እነሱ ምን አደረጉ? አይሁድ ምን አሉ? ኢየሱስን ለመያዝ ትእዛዝ አወጡና ኢየሱስ መኖርን ካወቃችሁ ምን አድርጉን? ማንኛውም ቦታ ካወቃችሁ ጠቁሙን ብለው አዘዙ። በቃ ያያችሁበት ብቻ ቦታ በተያዘበት በተገኘበት ይያዝ ወይም በተገኘበት ይገደል እንደሚባለው ብቻ ያላችሁበት ቦታ ጠቁሙን ብለው ትእዛዝ አወጡ። ኢየሱስን ወደ ፖለቲሳይዝ አድርገውበት ልክ እንደ የፖለቲካ ሴራ ጠንሳሽ አድርገው በመቁጠር በቃ በተገኘበት ይያዝልን ብለው በዚህ መልኩ ኢየሱስን አደረጉት። ምዕራፍ 12 እንግዲህ 50 ምዕራፍ አለው። እናንተ አንብቡት። አብዛኞቹን አይተናቸዋል። የፋሲካን መቀረብ አይተናል። እሱን ምዕራፍ ላይ መጀመሪያው ምዕራፍ ላይ የምናገኘው እሱን ነው። ፋሲካ ተቃረበ፣ 300 ዲናር የሚያወጣ እንትን ሽቶ ቀባቸው ይላል። ይህንን ስላየነው በማርቆስም በማቴዎስም ስላየነው ወደዛ አንገባም። ከዛ ከቁጥር 12 እስከ 15 የሆሳዕናን በዓል ነው የምናየው፣ ወደዛም አንገባም። ከዛ ከቁጥር 20 እስከ ቁጥር 26 የግሪኮችን ጉብኝትና የእግዚአብሔርን ቀጠሮ ነው የሚናገረው። ቅድም ደጋግሜ እንዳነሳሁት በጣም ልቤን ስለሚነካው ነው ይሄ ሀሳብ። ግሪኮቹ የመጡት ክብሩን ለማየት ነው። እንደ ኢየሱስ ያደረገውን ነገር ያደረገውን ታምር ሰምተው መጡ። ለማየትም ማን ነው ብለው አልዓዛርንም ለማየት ኢየሱስንም ለማየት ጓጉና መጥተው ለፊልጶስ ነገሩት፣ ለእንድሪያስ ነገሩት። ከዛ እነሱ ለኢየሱስ ሲነግሩት ኢየሱስ መልስ ሰጣቸው። የሰጣቸው መልስ ምንድነው? እነሱ ኢየሱስን ለማየት ጓጉተዋል። እሱ ደግሞ እግዚአብሔር በእሱ ላይ ያለውን ቀጠሮ የእግዚአብሔርን ቀነ ቀጠሮ ይነግራቸዋል። የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። የስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ከሞተች ግን ምን ታደርጋለች? ታፈራለች፣ ብዙ ፍሬ ታፈራለች የሚለውን ይህንን ነገር ሲነግራቸው እናያለን። እነሱ ጓጉተው ኢየሱስ ለማየት ፈለጉ። ችግር የለውም፣ አሁን ሌላ ክብር ታያላችሁ፣ የሰው ልጅ ይከብር ዘንድ
ሰዓቱ ደርሷል ብሎ ይነግራቸዋል ማለት ነው። ከቁጥር 47 እስከ 50 ያለው የመጀመሪያውና ሁለተኛውን ምጽአት የሚያሳይ ነው። የመጀመሪያው ምጽአት ምንድነው? ዓላማዬ እኔ የመጣሁት ወደዚህ ምድር ለማዳን ነው የሚል ነው። ስለዚህ ሁለተኛው ደግሞ ምጽአት ምንድነው? ያኔ ቃሌ ምስክር ወይም ደግሞ ፈራጅ ይሆንና ምንድነው በማያምኑት ላይ የላከኝ አብ የላከኝ እሱ ስለሆነ የላከኝ አብ ምን ያደርጋል? ይሄንን ነገር ቃሉ ራሱ በመጨረሻው ጊዜ ይፈርድባቸዋል። አሁን ግን አልፈርድባችሁም። አሁን የመጣሁት ላድናችሁ ነው፣ ለማዳን የመጣሁት እንጂ ለመፍረድ። በመጨረሻውስ ጊዜ የተናገርኩት ቃል የላከኝ አብ ራሱ ምን ያደርግባቸዋል? ያኔ ይፈርድባቸዋል። ባጭሩ በእኔ ማመን በአብ ማመን ነው ይላቸዋል። እኔና አብ አንድ ነን ይላል። ስለዚህ ከምዕራፍ 10 እስከ 12 ባለው ውስጥ የምናገኘው ቁልፍ ነገር ምንድነው? እኔና አብ ምንድነን? አንድ ነን። በእኔ ማመን በማን ማመን ነው? በአብ ማመን ነው። በአብ ማመን ደግሞ በእኔ ማመን ነው። ሁለታችን አንድ ነን ብሎ ይናገራል ማለት ነው። እግዚአብሔር አምላክ ይባርካችሁ።